ኧረ እኔማ አልሰማም ከዚህ በኋላ በቃ ተውት። እሱ አሁን ማነው እየመጣው ሰደባለሁ እንዴ? ከግራ ኪስ ወደ ቀኝ ኪስ ምናምን አይደለም። አሁን እሱ አይደለም ቁም ነገሩ። እዚህ አካውንት ላይ ሁላችሁም ፎከስ አድርጉ። ከዚህ አካውንት ላይ አይናችንን እንድንነቅል ነው ይሄን እያደረገ ያለው እሱ። በህቡ የተደራጁ ማፊያዎች ካሉ ምናልባት አላውቅም፣ ግን ይሄ ቀላል ወንጀል አይደለም። የመንግስት ሰዎች አሁን የተከፈታለ ትልቁ ሲስተሙ ታውቃለህ። ሰወር ያደርግና ስልኩን የሚያደርገውን ካደረገ በኋላ አየሁ ይላል። ትላለህ ሄደ እንዴ ተናግሬ ልውጣ አቡ ካውራ ያ እሺ። እዚህ ጋር 3000 ምናምን ሰዎች አላችሁና ካሁን በኋላ እኔ በዚህ ነገር የተማርኩት ነገር እንደ ቴምር አይነት ድርቅ ብለው የሚከራከሩ ሰዎች ሲኖሩ ምናልባት እውነት ሊኖራቸው ይችላል ብላችሁ ማሰብ እንጀምር። በቃ እንደዚህ ግግም ብሎ ሰው ሲመጣ ማሰብ እንጀምር። ሁሉም ሰው ቴምርን ሲወቅሳት ነበር። ሁሉም ሰው ቴምርን በዛ ልክ ሲሰድባት ነበር። በሽተኛ ነች ሲሉ ነበር። ማን ነው በሽተኛው? እኛ ሆነን ተገኘን በሽተኛውን። ቴምር አይደለችም። ቴምርማ እውነት ይዛ እየተናገረች ነበር። ስለ ቴምር ይሄን ካልኩኝ ስለ ዮኒና ስለ ቴዲ እግዚአብሔር እንኳን ከዚህ አደጋ አተረፋችሁ ነው የምለው። ምናልባት ለሜቄዶኒያ በእናትህ እዛ ይሸውደዋል። በእናትህ እዛ እየሸወዱ ነው። እኔ ሳስገባ ሜቄዶኒያ ቻርቲ ነው የሚለው። ለምን እዚህ መጥቶ አስገባ ማቀቃለሁ እኮ ለኮሊደር ልማቱ ይሆናል አካውንት የሰጣችሁ። የኮሊደር ልማት አካውንት ይሆናል የሰጣችሁ። እግዚአብሔር ያሳያችሁ። ይሄንንም ከግምት ውስጥ ክተቱ። እግዚአብሔር እንኳን አተረፋችሁ። ልዕልቲ መቅዲ እንደተናገረችው ደግሞ ምን አለ መሰላችሁ ጋይስ፣ እጁ ረጅም ነው ብሏል ፍራኦል። አንተ ምንም ቢሆን እኔ ስለአንተ ክፉ ነገር አላወራም፣ እጅ ረጅም ነው። ልዕልቲ አሜሪካ ሆና ከፈራች እኔ ኢትዮጵያ ሆኜ ልታስገድለኝ ትችላለህ ወንድሜ። ስለአንተ ያወራሁት ነገር የለም፣ ይቅር በለኝ ካወራውም። ከቴዲ ጋር አትነካኩ። ከቴዲ ጋር በተነካካችሁ ሰዓት ፍራኦልን ያየ በእሳት አይቀልድም። ፍራኦል ተዋርደሃል፣ በቃ ኦልሬዲ ተዋርደሃል። አሁን ይቅርታ መጠየቅ አለብህ። $50,000 ያልከውን ማንም ሳይጠይቅ መተህ ለቴምር ማስገባት አለብህ። አሁንም ደግሞ የሌላ ስም አካውንት አምጥተህ አስገባው እንዳትለን፣ አስገባ። ሁሉም ሰው ይፍታ። አዘርዋይስ ግን ሌባ ነህ፣ በቃ አለቀ። ሌባ ነህ። እስካመር ነህ ሲባል ሰምቻለሁ። ልዕልቲ ነች ስትል የሰማሁት እስካመር ነው ስትል ሰምቻለሁ ከዚህ በፊት። ወይ ጓደኛ እስካመር አለ ብለሃለች። ኦልሬዲ አረጋግጠናል። የኮሊደር ልማቱ አካውንት ይሁን የምን አካውንት ይሁን የማይታወቅ አካውንት እዛ አስገቡ ብለህ እነዚህን ሁለት ሰዎች 2 ሚሊዮን 4 ሚሊዮን ልትበላቸው ነበረ። እነሱንም ብር የላችሁም እንደዚህ ነው ስታስብል ነበረ። አሁን ግን በቃ ሌባ መሆን ተረጋግጧል። አመሰግናለሁ ፍራኦል ለተናገርኩ ነገር ይቅርታ፣ ሰይጣን አሳስቶኝ ነው። አመሰግናለሁ። ሰላም ዋሉ። ሁለት ደግሞ ሁላ ብር እንዴት ነው ከጉግል ላይ ያገኘውን አካውንት ዝም ብለህ የምታስገባው ሳትተማመን? ሁላ ሺህ ብር ይሄን ለማለት ነው። አመሰግናለሁ። ከቻላችሁ ኮመንቱን ኦን ያርግልን። እኔ ጥያቄ አለኝ። በውስጥ ንገሩት ቴዲ የሚሰማ ከሆነ ማለት ነው። እውነት ካለ ማለት እውነት ካለ የሚያስገባው ትክክለኛውን አካውንት እያስገባ ለኔ ይመጣልኝ ይሄ ነው የሚላቸው። እሱ በስክሪንሻት አንቲ ጎበዝ ነው። አንቲ ወንድማችን ግን የአይቲ ሰርቲፊኬት ሊሰጠው ይገባል። አረ ዮናስ እንዴት ነው የማይጠይቀው? ይሄን ጥያቄ ምንድነው የምታረጋው? ነው ይጠይቀዋል። አሁን ይጠይቀዋል። because he doesn't know እሱ አላወቀማ። እሱ የሚያስገባው ቁጥር ትክክለኛውን ቁጥር አስገብቶ ይወል እሺ እንስማ ከነገርከው እስኪ እንስማ። ቴሌፎን ደወለታል እኮ አየህ፣ ቴሌፎን ደወለታል። ጋይድ እየተደረገ እኮ ነው። እኔ መጀመሪያውን እኮ ኢንቮይስ ያመጣ እኮ ስጠይቀው ሁለተኛውን ኢንቮይስ እኮ ተሰርቶለት ነው ከ2 ሰዓት ከ45 ደቂቃ በኋላ የተላከለት። ያ ያየሁት እኮ ነው። አሁንም ይኸው ጋይድ እየተደረገ ነው። ዋንጋሪ መጥቷል። የህግ ሰው ችግር የለውም። ዋንጋሪ መጥቷል። ከዱባይ ጀምሮ እስከ አሜሪካ እስከ ኢትዮጵያ የሌባ ማት ዘርግቶ ነው የሚሰራው ይሄ ሰው። ከዱባይ ጀምሮ አሽቃባጭ አለው፣ አቃጣሪ አለው። ወንጀልን ተቀላቅለው የሚሰሩ ማት ናቸው። እስከ ኢትዮጵያ እስከ አሜሪካ ተዘርግተው ሙሉ ነው የሚሰሩት። ምንድነው የሚባለው? አሁን እኔ እግዚአብሔር ምስክሬ ነው። ቪዲዮ ከፍተህ ቀላል ነገር ነው ያልኩት እኮ ይቅርታ ጠይቅና ከእንደዚህ አይነት ነገር አቁም ነው ያልኩት። ሌላ ነገር እኮ አይደለም። ኖ ሆቢው ስራው እኮ ነው፣ ተፈጥሮ ነው። ሊተው አይችልም። ኢቭን ከኢትዮጵያ ሲወጣ እኮ አወጣጡ ራሱ በጣም ብዙ ነገሮች ነው ያሉት። ሊተው አይችልም። ዋንጋሪ እንዴት ነህ?
ሰላም ነው ዋንጋሪ እንዴት ይሄን ነገር ይሄ ሎየር ተብዬ አዲስ አበባ ነው ያለው ያለ ያው አዲስ አበባ ነው ያለው ከህጉና መጣበታል ይሄ ሎየር የተባለው አዲስ አበባ ነው ያለው አዲስ አበባ ነው ጌዳ አዲስ አበባ ነው አቋም ወንጀል ታስረዋል እኔ ራሴ ታስረዋል ሌላ ሰው ይሄን ሹመት የሰጠው ነው እንጂ ልጁ እንደዚህ ተምሮ ሎየር ሆኖ አይደለም። ዮዳብ ቤት ሲያወራ ይቻላል የህግ ተንታኝ ሆኖ በጣም የሚያሳፍር ነው ሎየር ነኝ ብለዋል። እኔንም ነው እንደዛ አትበይ። ዮዳብ አልሰጠውም ሎየር ነው መጠየቅ አለበት። በእንትን ውይይታችን በመደማመጥ ላይ ነው። የት ነው ያለው እሱ? እኔንም በውስጥ ጽፎልኛል። ትሄዳ ይሄ ልጅ እና አውሪኝ ኢትዮጵያ ነኝ ያለሁት ያችን መቤት ካሳ ከአዲስ አበባ ነው ወይስ ከውጭ ነው? ቆይ አንዴ እመቤት ካሳ የምትባል ልጅ ጋር ቆይ አንዴ ወንድሜ እመቤት ካሳ የምትባል ልጅ ጋር ባለፈ መታው እዚህ ልታስገዲ ላይ በስም ማጥፋት ትከሻታለሽ። እኔ ሎየር ነኝ ስልክሽን ስጪኝ ብሎኝ ነበር። አልጻፍኩለትም እና አዲስ አበባ እንዳለ ነው የማውቀው። ኦኬ ይሄን ያለሽን ስልክ ይዘሽዋል? አሁን ስሙት። አዎ 10,000 79 33 52 35 አዎ ይሄኛው ኤርሚያስ ደቻሳ ነው የሚለው ኤርሚያስ ደቻሳ እሱን ነው የምልህ እኮ ዳስወራ ወሰኝም ብሮ ይሄኛው እንደዛ ነው የሚለው ደነገጥ አያችሁ። አዎ ኤርሚያስ ደቻሳ ገለመሌ ነው የሚለው ደበበ ነው የሚለው ስታስገባ እንደዛ ነው የሚያመጣው። ይሄ እሱን ነው እነሱ የሚያሉ ያልኩት እኮ እሱን ነው የሚያመጣው። እንደዛ ነው የሚያመጣው እንትን ላይ ስታየው። አዎ ይሄ ሰውዬ ደግሞ ይሄ በጣም ምንድነው ይሄ ሰውዬ ደግሞ የሌላ የቱር ምናምን የራሱ ሌላ ቻሪቲ ነው ከመቄዶንያ ጋር የሚገናኝ ማለት ግን ምን ብሎ ፖስቶታል? ቻሪቲ የመቄዶንያ ተብሎ ነው የተጻፈው። እሱ ላይ የመቄዶንያ የሚል አለው። አዎ እዚህ ጋር የመቄዶንያ ነው የሚለው። አሁን እኔ ስደውልለት ኦንላይን አለ ብሎ ይሄን አካውንት ነው የተሰጠኝ ኦንላይንም አለ ተብሎ ከዛ በኋላ ላይቭ ላይ እኔና ስናወራ እሱ አካውንት ሳይሆን የሴፉን ተጠቀሙ ብለው እንደገና ላኩልኝ ማለት ነው። ግን ለመላክ ስታስገባ ኦልሬዲ እዚህ ጋር ስታስገባ እኔ የምልህ እኮ ያንን አሁን ቼክ አድርጋ አይደል ይሄንን የላኩልህ ይሄኛውን አሁን ያው የጠራውን ቁጥር ኤርሚያስ ገለመሌ የሚለው እሱን ለዛ ላይ እኔ ስደውልለት ያነሳው ሰው መቄዶንያ ነው ስለው አዋለኝና ብር አካውንት ነበራችሁ ስለው ይሄኛው አካውንት አለ ኦንላይንም አለ ታገኘዋል አለ። ከዛ ጉግል ሳረገው ራሱ መጣልኝ ፈርስት ላይ ማለት ነው። ከዛ ዝም ብያሱ ግን መለያዝ ብቻ ሳይሆን እዚህኛው ላይ ስታስገባ ለመላክ አየህ ይሄ ባንክ ነው በዚህ ነው የምንልከው ትራንስፈር አይደል አፑን ዳውንሎድ ያርኩት ለዛ ልክ ስታስገባ ግን ስም ያመጣል። እሱን እኮ እያልኩ ነው። ስሙ ማለት ስም ስለሚያመጣ ልክ ስሙን ስለሚያመጣ አትልክም ማለት ነው። ኢዚ ነው። አሁን ለነሱ የተሰጠው የቤት ስራ እሱን ነው እኮ ያሉት። የቤት ስራ የነሱ የቤት ስራ ዮናስ አይጠይቁም እንዴ? መቄዶንያ አስገቡ ሲምፕል ኦኬ እንጂ አካውንት አይደለም። አሁን እኮ እነሱ አካውንት ሊያጭበረብረን ነው አይደለም። እኔ ራሴ ልክ አካውንቱ መቄዶንያ ብሎ ካልመጣ አላስገባም። የተሰጠኝ አካውንት ግን ይሄ ነው። ከዛ ላይቭ ላይ ሳወራ ሰጥተው ከወጣው በኋላ ከላይ ይኸውልህ የተላከልኝ አለ ዋትስአፕ ላይ እሱ አይደለም ፍራውል በዚህኛው ተጠቀም ብሎ አየው በዚህኛው ተጠቀም ብሎ ይሄኛውን የላኩልኝ የቲቪውን ላኩልኝ ማለት ነው። የቲቪውን ኦኬ የቀድም የላኩልኝ ማለት ነው። የቲቪውን ተጠቀመው እሱን ተወውና የቲቪውን ተጠቀመው አሉ። እሺ ብዬ ቁጭ አደረኩት። መጀመሪያ ግን የተላከልኝ የትኛው ነው? መጀመሪያ የተላከልኝ ግን ይኸው እዚህ ጋር አየው እዛው ጋር ያለው ማለት ነው። እዛው ጋር ያለው እኔ የተላከልኝ ነው። ስለዚህ የዚህ ሰውዬ እንግዲህ ይሄ አሁን የተላከልህ ሰውዬ የግለሰብ አካውንት እንደሆነ እንድታውቀው። ኦኬ ግን እኔ አሁን እኮ ቴዲ ዮኒ ምን መሰለህ አፕ ስለማስገባ ማስተሽ ነው ባንክ ነው አይደል? አረ በቃ ፊቱን እኮ አይተሳቃለህ እኮ በእናትህ። አረ በመድኃኒዓለም ቁጥር ስትመታ ለምሳሌ እሱን ቁጥር ነው ከዚህ በፊት ከፍያለሁ ብሏል እኮ ተሰብስብ በዚህ አካውንት እኮ ሌላም ጊዜ እኮ አድርጌያለሁ እኮ ብሏል። ተሰብስብ አምሯችን እንግዲህ ከፍያለሁ ብሏል እኮ ባለው አምሯችን ቴዳ ይህንን አካውንት አሳይቶ መስሎኝ ባንኮች የፈቀዱለት 793 እንደገና 3 5 2 3 5
ከዛ ልክ ስነካው ልክ ለመላክ ስነካው መጀመሪያ ባለቤቱ ነግሮኝ ነው ምልከው አየው እንደዚህ ሲለኝ ኤርሚያስ ምናምን አልክም ማለት እሱን ቼክ እንዴት አላልክም ነው የነሱ ጥያቄ። ቴዲ ከታች መሲ ብሪጅስቶን ቁጥር ሰጣን አንዴ ቴዲ ነው ከታች ራሱ በዚህ አካውንት ካሁን በፊት አስገብተናል እያሉ ነው። መሲ ብሪጅስቶን ሰጣን እያሉ ነው። ገብቷል። አሁን ለምሳሌ $20,000 አስገብቷል እየስልክ እንደዚህ ብሎ አንዴ ስማኝማ አንዴ ያስገቡ ሰዎች መሲ ብሪጅስቶን ሰጣን በዚህ አካውንት አስገብተናል አስገቡን እያሉ ነው ከታች ካሁን በፊት የመቄዶንያ ነው ብለው። መሲ ብሪጅስቶን ከማን ጋር እንደምትሰራ ታውቃላችሁ። አንድ ቁጥር ጻፍ እንትን ስሜን ሜንሽን አድርገህ ካስገብኝ ብለህ የጻፍከው ልጅና እሺ እንስማውና እንመጣለን። እኔ ማስገባበት አካውንት ለምሳሌ ይሄ ተሰጥቶኛል ያልኩታል አስገቡ ነው ያልኳቸው። መቄዶንያ ብሎ ነው የሚያስገቡት እነሱ በፈለጉት ያስገቡ። እዚህ ላይ ያልካቸው ይሄ ነው ቁጥሩ ብለህ ያልካቸው እኮ ቁጥሩን ብል ያውቁታል ይፈልጉታል። እኔም ገና አላስገባውም። ይሄ ቪዲዮ እንትን ስትላቸው ምን መሰለህ የሚለው እኔ በሁለታችሁም በሰማሁት ነው የምናገረው። እዚህ ጋር በማየው ነገር ምንድን ነው እዚህ ጋር ባለው ምን ይላል መሰለህ አንተ ባልከው በዚህ አካውንት ነው መቄዶንያ አሁን አስገቡ እኔም 700,000 አስገባለሁ ብለህ አልካቸው። እነሱ ደግሞ ያሉትን እንትን አላ ከመቄዶንያ ራሱ የደወሉ ነው ምናምን ኮመንት አጥፍቷል። ስልክ ይዟል። ኮመንት ከመቄዶንያ እየደወሉ ነው ይላል። ተስፈኛ ተመጽዋቾች ሹክ እያሉ ነው። እነሱ ሬዲ ሆኖ ለምን አካውንት ይዟል መጡ? ተወሱ ሌላ ጨዋታ ነው። እነሱ ሬዲ ሆኖ አካውንት ለምን ይዟል መጡ? ሰገጥ ይንፈልግ ሬዲ ሆኜ አካውንት ጠይቄ ይዤ መጣሁ። የተሰጠኝን አካውንት ይዤ መጣሁ። ግን ለመላክ ሳስገባ ስል መቄዶንያ ካላለ መቄዶንያ ማይል ከሆነ ሆልድ አደርገዋል። ምክንያቱም ብዙ አካውንት ይመጣል። እነሱ ሬዲ ቢሆኑ ቴዲ ለምንድን ነው አያና በውስጥ በኩል ገንዘብ የለኝም ብሎ ሽምግልና ይላል? ወይኔ አምላኬ ወይኔ አያና ተዋረደ። ቴዲ ከባድ ሰው ነው። ገንዘብ የለኝም ብሎ አያና ለምኑታል ብሏል። ሙሉ ኮንቨርሴሽኑን እንዳላወጣው ከሚዲያ ሰው ጋር ነው የምታወራው። ተሳስተህ ፈንጅ እንዳረግጥ ወይኔ አያና ራስን ነፃ ታውጣለህ። እንደዚህ ያልኩ ስሙት። ፍራውን እሱ ብቻ አይደለም። አንድ መታወቅ ያለበት ነገር አለ። አሁን ዲራውት እንዲሆን ማለት ነው። አንደኛ አያና እኔ ገንዘብ ቸግሮኛል ነፃ አውጣኛል ብዬው ከሆነ አያና ይሄን ምስክርነት ይሰጣል። ምክንያቱም እኔ የሚዲያ ሰው ነኝ፣ ቀልድ አላውቅም። ሙሉ ኮንቨርሴሽኑን እንዳላወጣውና ሌላ ትኩሳት እንዳይፈጥርብህ ነፃ ታውጣለህ። ታረም ትሏል አያና ይሄን ሰውዬ፣ ይሄን ባለጌ ሰውዬ። አይ ቴዲ እኔ ጥያቄ አለ። ይሄ ነገር ግን እስከ መጨረሻ መሄድ አለበት። ትራንስፈር ማድረግ ይችላል። ይሄ ፋክት ነው። ገብቶ መታየት የሚችል ይሄ ሎየር የሚባለው ግን የእሱ ችግር ከሌሎች ችግርተኞች ይበልጣል እንዴ? ገንዘብ የላቸው ዮኒ ማኛ ይሄ ሎየር የት እንደሆነ ይጠይቀው። ዮኒ ማኛ የሰሞኑን ሙሽራ ነው። ሰሞኑን እርቅ ተካሂዷል። የሰሞኑን ሙሽራ ነው። ቴዲ አንተ ማነው ስም ሎየር ነኝ ያልከው? እኔ ሙሉን አብሮ የሚሰራ ሰው አውቃለሁ። እኔ ሙሉን ዲቴሉን ልነግርህ እችላለሁ። መክሰስ ከፈለግ ልጅ ወላዲትን ኧረ እኔ ወንድሜ ህዝብ የሚያውቀው የተባለለት ዳኛ ነው። ዋንጋሪ አይደለም። ይሄንን ልጅ ቤተሰቦቼ በሙሉ በህግ የህግ ሰዎች ናቸው። አንተን አይደለም እስኪመጣ ስራቸው አስቀምጡ ሊለው ይችላል። ይሄን ሎየር ታያለህ አይደለም። ይሄንን ጠበቃ መክሰስ የሚፈልገው ይሄ ጠበቃው ስሙ አልነበብ ብሎኝ ነው። ከፈለክ ሙሉን ዲቴሉን አድራሻው ሙሉ አድራሻውን ፈልጉ። ወንድም ማለት እኔ አብሮት የሚሰራ ሰው የቢኒያም ጓደኛ ነኝ። ከቢኒያም አብረን የተባለ ሰው ነኝ። አሁን ለቢኒያም ላይ ብደውልለታለሁ። የቢኒያም ባጭ ተናግሬ 700,000 አስፈቅጃለሁ። እየሰማሁ ነው። አንገር ምን አልከኝ? የሰምቻለሁ። በቃ እኔ ፎሎ አድርጌያለሁ። እኔ በውስጡ ዱን እልክልሃለሁ። በውስጥ ላክልኝ። ሙሉ አድራሻውን የሚዲያን ባች ነኝ እኔ ሙሉን እልክልሃለሁ። እስከነ ስልኩ ምኑ ያብሮት የሚሰራ ሰው አድራሻውን ላክለት። ሙሉ ወጪውን ሸፍኔ እኔ እሸፍናለሁ። ወላዲትን እኔ እልክልሃለሁ። ለኢትዮጵያ ሕዝብ አስፈላጊውን ነገር ድጋፍ ያደርጋል። እንደዚህ አይነት ነቀርሳዎች መነቀል አለባቸው። እኔ አብሮት የሚሰራ ሰው አውቃለሁ። ችግር የለም። ዮኒ ወደድክም ጠላ ባለማስገባት $30,000 ያስገቡ። አሁኑ ዮኒ ቶሮንቶ 30,000 ነበር ተጨመረ።
ቀጥቻቸዋለሁ እያሉ መቀጣትም አለ። አሁን አስገባለሁ አይናችሁ ያኔ ላይቭ ላይ መቀጣትም አለ። 30 ሺህ አስገባለሁ የላቸውም በመዋል ያሳየን ቴዲ 2500 አካውንት ውስጥ ያለ ነው አይደለ? ሰውየው ዲጂታል እስካመር ነበረ ተሸወደ። ይሸወደው ሰው አላወቀም። አንተ እኔ ያለኝን ንብረት እሱ ኢትዮጵያ ውስጥ ካለው እኔ ራቁቴን እወጣለሁ ሶሻል ሚዲያ ላይ እኔ ያለኝን እሱ ካለ አሁን ጨዋታ ውስጥ ሀብታም ነኝ ብዬ አልሰከስኩም፣ ግን እሱ እንዴት ዳይቨርት እንደሚያደርገው ወይ እንደውም ቀጥቻቸው እንደውም ሀገር የወጣ ሰው እኮ ነው። እንዴት ነው ሀገር ላይ ንብረት ሊኖረው የሚችለው? የላቸውም ዜሮ ናቸው። ፍራውን ምን መሰለህ ክሊራውት እንዲሆንለት እኔ አንድ ሚሊዮን ብር ካስገባችሁ ወይም ደግሞ 2 ሚሊዮን ብር ካስገባችሁ እኔ አስገባለሁ የሚል ቻሌንጅ ተሰጠ። ቻሌንጁን የሰጠው ፍራውን ነው። ቻሌንጁን አክሴፕት ካደረጉ በኋላ ይህ ለውሄር ግን አድራሻውን ለዋን ጋር የሰጡት ብዙ ችግርተኞችን አይተናል። የዚህ ችግር ከሰው ሁሉ ይለያል። ደግሞ እኔ ኢኮኖሚ ስታተሱን የዚህ ሎየር አላውቅም፣ ግን የተሻለ ነው ከዚህ ምንድነው እየተወራ ያለው ነገር ማለት በመሀል ወጣ መላላሽ አረጋችሁኝ። የስራችሁን ይስጣችሁ። ሌላ ምንም አይደል። ምን አለ እስኪ ያስረዳን። ምንድነው መሰለ ያንን አካውንት 2-3 ጊዜ ጠያቄ ቼክ አረኩኝ። ቼክ አርጋ አስገባ እሱን አካውንት አልኩት። እሱን አካውንት ሲያስገባ እናንተ ያላችሁት ስም ወጣ። እናንተ ያላችሁት ስም ሲወጣ ይሄ ስም ከሆነ እኔ ስሙን እንዳየው አላስገባም። ስለዚህ የአካውንት መቅዶኒያ ማይል ከሆነ አላስገባም ማለት እሺ አልኩ። አሁን እያለ ያለው ምንድን ነው? አሁን እያየው እነሱ 30 ሺህ ያስገቡ፣ እኔ 700 ሺህ ያስገባለሁ። እሱን አይደለም መጀመሪያ አሁን አቴንሽን ዳይቨርት ምናምን አይደለም። ይሄ ስካመር፣ ይሄ ታጥቦ የተቀሸረ ሌባ ማን ነው? አይ ዶንት ኖ። እኔ የፈለገ ቢሆን እኔ ቢያንስ የት ነው ያለ ነው ማለት ምንድን ላይ ነው ያለ ነው? አንድ ይቅርታ ማግኘት ይቅርታ አድርግልኝና አንድ ጥያቄ ልጠይቅ። ለዚህ ይቅርታ ጠይቋል እሱ። ለዚህ ይቅርታ እኔ ለማግኘት ነው ማግኘት አራሱ ነው ብለ ለዚህ ለማጭበርበር ለሄደበት ርቀት እሱ የኢትዮጵያን ሕዝብ ይቅርታ ጠይቋል። እሱን ለማግኘት ምንድን ነው ያለው? በአንደበቱ አካውንቱን ወስጄ ባንክ ይሄን ያህል ብር አስፈቅጃለሁ አላለም እንዴ? እና እንዴት ነው ይሄንን በሌላ ስም ባንኩ የፈቀደለት 700 ሺህ ብር ሪሊስቲክሊ በአንደበቱ ምንድን ያለው 700 ሺህ ብዙ ስለሆነ አካውንቱን ወስጄ መቄዶንያን እርዳታ ድርጅት እንደሆነ ቨሪፋይ አድርገው ፈቅደውልኛል ለ2 ቀን አይደል ያለው። የወሰደው አካውንት ምንድን ነው የተናገረው? አካውንት የማን ኤርሚያስ ደቻ አባ የሚባለው አካውንት ስሙን አሻሻልከው። ሚንጫሩ ነው because he said it like ቼስ ባንክ ነው ሄዶ አስፈቅዶ ሚንስ መቄዶንያ እንደሆነ አሳይቷቸው አክሰፕት አድርገውት ሁሉን ነገር አድርገዋል። አሚን ይወለ ይሄ ነገር አሁን የንግድ ባንክ እያሳየ ነው አይደል? ንግድ ባንክ ላይ ያ ብር ከየት ነው ይመጣው? ንግድ ባንክ ስና ሊንክ ወን ቼስ ከቼስ ጋር ሊንክ አላደረገም። ይገባል ማለት like ንግድ ባንክ ውስጥ ማለት ነው ገብተህ ያን ያህል ብር ትራንስፈር ለማድረግ you need to connect it። ንግድ ባንክ ደግሞ እንደዚህ አይነት እንትን የላቸውም። እነኚህ አፕ ትራንስፈር አፖቹ ደግሞ ሊሚት አላቸው አይደለም። እኔ ከደሙ ንጹህ ነኝ ጋይስ፣ ከደሙ ንጹህ ነኝ። ለማኛ እናንተ ሁለታችሁ በምትሄዱበት የሆነ ነገር ሲል ገብቷል። ቴዲ የሆነ ነገር ሲል እየወጣው እሱ ጋር ይሆን ይመስል ዮናስ፣ አንተ የሶሻል ሚዲያ ተጽዕኖ ፈጣሪ ነህ፣ ሰዎች የሚያደምጡ ነህ። ይሄ ኒውትራል ነኝ የምትለው ነገር አይደለም። ነገ እኔም ሳጭበረበር ብታገኘኝ ያለን ተሰሚነት ተጠቅመህ ልትገሰስ ይገባል። የሚቀረው ነገር ይቀራል። ከፍራውል ጋር እኔ እኮ ከተምር በላይ እኮ ፍራውል እኮ ለእኔ ጓደኛዬ ነው። እስከ መጨረሻው ሰዓት ድረስ እኮ ከፍራውል ጋር በቀን 2 የምንደዋውልን፣ ግን የሆነ ሰዓት ላይ ኖ መባል አለበት። ምን እንዳይቀርብህ እንደዚህ አይነት ነገሮችን ማህበረሰብ ውስጥ እንዲህ ያሉ ነገሮች ተንኮሎች ሲሰሩ እያየን ዝም የምንል ከሆነ ማህበረሰቡ መች ነው የሚድነው? እኛን ያደምጠናል። እሺ መች ነው የምንነግረው? እኛ መች ነው ሀይ ባይ የምንሆነው? እኛ እንዲህ ያሉ ሰዎችን የምንገጸው ይችል ሲመጥቶ ወይ እናንተ እዛ ሄዳችሁ ብትነግሩ ደስ ይለኛል። አይፈልግም። እኔ አሁን ባየውን ነገር ማለት ነው
ባየሁት ነገር ነው ማውራችሁ። በዛ አካውንት ላይ ጥያቄ አለኝ፣ በጣም ኃይለኛ ጥያቄ አለኝ። ምክንያቱም አንድ አካውንት 700,000 ስታስፈቅድ በዚህ አካውንት ነው ለዚህ ለማዋል ነው ለዚህ ሆኖ ነው ካልከኝ አካውንቱን በእርግጠኝነት ቼክ አደርጋለሁ። አይደለም 700,000 ብር $2 ልትልክ ስትል ያንን አካውንት ቼክ አድርጌ ክሊክ አድርጌ አይቼ ኦኬ ነው ብዬ ነው ይጄ ሬዲዮ የምመጣው። ሌላው እናንተም ጋር ትንሽ ድክመት ያየሁት ምንድን ነው፣ እናንተም የመቅዶኒያን አካውንት ይዛችሁ አልመጣችሁ። እሱ ያለውን አምናችሁ ነው ቁጭ አላችሁ። ሊንክ አለ የመቄዶንያ ይሄ እሱን ግን ምንም አላልክም። አሁን እዛ ቦታ ላይ ይሁን እሱን ነው የመቄዶንያ አካውንት አንተ ብታውቀው ይዘህ የመጣው ነገር ቢኖር ምን ትል መሰለህ? ኖ የመቄዶንያ አካውንት ይሄ አይደለም ቼክ እናድርገው ትልና እዛው ቼክ ታደርገው ነበር። ገባ? ምንድን ያደርጋችሁት እናንተ? እሱ ያለውን ቃል አምናችሁ ቁጭ አላችሁ። አልተደረሰም እኮ እዛ ደረጃ ላይ አስገባና ላኩ ተባባላችሁ እኮ ላኩ ተባባለ። አንተ አርግ ምናምን። አሁን እሱ እኛ እኔ አምና አረዋና አርጊው እዚህ ጋር ብዙ እንትን ማለት አልፈልግም። ሲጀመር ንግድ ባንክ አገር ውስጥ ካልሆንክ ልትከፍተው አትችልም። ያነሰ አንለስ ማናጀሩ የምታውቀው ሰው ፐርጀር አድርጎ በአንተ ስም ከፍቶልህ አክሰስ ሊሰጥህ የሚችል ካልሆነ በስተቀር ንግድ ባንክ ኢትዮጵያ ውስጥ መተህ ነው በኢትዮጵያ ቁጥር ነው ሊንክ የሚሰጥህ። እኔ አይ ጋራንቲ ዩ አሁን ቅድም ያሳየ ንግድ ባንክ እስኪ በሱ ስም መሆኑ አሳየ። ንግድ ባንክ አይደል? ቆይ አንዴ ይሆኒ ነው መልሱ። እዛ የሚመልስልን ስለማቅ እኔ ልመልስልህ ብዬ ነው። እኔ ስለማቅ እኮ ነው። ኢትዮ ዳይሬክት የሚባል አፕ አለ። ዝም ብለህ ኦንላይን ላይ ታወርደዋለህ ከአፕ ስቶር ላይ። ከዛ ከዚህ አካውንት ከአሜሪካ ካለ አካውንት ላይ ወደ ኢትዮጵያ ዳይሬክት ወደ ኢትዮጵያ ንግድ ባንክ ማስገባት ትችላለህ። እንድታውቅ ብዬ ነው። ስትጠይቁት ምን ቀላሉ ነገር ላውጋው እኮ ቀላል ነገር ተናገረ። ትምህርት ቤት የሄደም ያልሄደም ሁሉም ሰው ሊገባው የሚችል ነገር። ይሄ ሰውዬ እንደተናገረው 6 ቀን ፈጅቶብኛል $700,000 ወደ ኢትዮጵያ ልካለሁ ብሎ ባንክ ቤት አስፈቅዶ የተዘጋጀ ሰው ነው። አካውንቱ ይሄ ነው እያለ ያለው። በዚህ አካውንት ምን ያህል ወገኖቻችን ለመቄዶንያ ተብለው ወይም በተለያዩ መንገዶች ገንዘብ ተበልቶ ይሆናል። የምናውቀው ነገር የለም። አረጋግጦ ቼክ አድርጎ ፐብሊክ ላይ የተናገረው ንግግር ነው። እርግጠኛውን የምነግርህ በስልክ ቢሆን ይክዳል። የተክለ ሃይማኖትን ግብር የበላ ያስለፈልፈዋል እንዲሉ እያንዳንዱ ንግግሩ ፐብሊክ ላይ ነው። እያንዳንዱ ንግግሩ። አሁን ግን ሌላ ነገር እኮ አይደለም። በቃ እረፍ ሊባል ይገባል። ሰውዬ እረፍ። እዚህ ጋር እረፍ ካላልነው ነገ ሁላችንም የምንጸጸትበት ትልቅ ችግር ይፈጥራል። ሰውዬ እኛን ነው የሚጠጋው፣ ከእኛ ጋር ነው የሚቀመጠው፣ ከዛ መንፈሳዊ ሰዎች ጋር ነው የሚሄደው፣ ከዛ የተወሰነች $200 $300 እየላከ ገጽታ ግንባታ ነው የሚገነባ። ሰውዬ አሁንም ገንዘብ አለው ሀብታም ነው ብሎ የሚያስቡ ሰዎች እና ቢዝነስ አብረን እንስራ እያሉ ሰልፍ የያዙ ሰዎች አሉ። ቁም ነገሩ ይህን ሰውዬ ለመስመር ወይ ለማጥፋት ሳይሆን ብቻ ለመመለስ ካልተቻለ ደግሞ ልናሳርፈው። ከሁሉም ግን ወገኖቻችንን ከዝርፊያና ከነጠቃ ዴይላይት ሮበሪ ነው። ዴይላይት ሮበሪ ይሄ በቃ ልናስተምራቸው። ማንቃት ታዲያ ምን ማለት ነው? ማንቃት ማለት ኦኬ፣ ታዲያ ምን ማለት ነው? ሶሻል ሚዲያ ላይ የተቀመጠ ነው ታዲያ ለመረጋጋት ብቻ ምናምን አይደለም። እና እኔ ከዛም ግን ነው ማለት እሱ አሁንም በቃ የሚያስበው ድራማው ላይ ነው የሚያስበው። እሱ ሰማይና ምድር ቢያልፉ 100 ሚሊዮን በግለሰብ አካውንት አስገባ ስዊዝ ባንክ ካልሆነ በስተቀር እኔ እንደዚህ አግዙኝ እናንተ ጎግል አድርጉ። ይሁን አሁንም እኮ እየዋሸ ነው እኮ። አሁንም ጭራሽ እየተቆጣ ነው። አሁንም እኮ ጭራሽ እኮ የበላይነት ወስዶ እኮ ነው እያወራ ያለው። በዚህ ሙሉ ነው እኮ እስካሁን እየቀጠለ ያለው። ሌላው አያና በጣም ወዶ ማከብረው ሰው ነው። አያና ጋር እያይዞት አሁንም የለፈለፈውን ሰምታችኋል። እሱ አርጊመንቱን ሊያሸነፍ የተጠቀመው ቃል መስሎታል። እኔ ቀልድ አላውቅም። አያና እኔ ቸግሮኛል ያለበትን ቸግሮ አያና ተው ችግር የለውም ካለ ይመጣል። ግን ከሌለ እኔ ቸግሮኛል ብዬ አያና በጣም ማከብረው የምወደው ሰው እኮ ነው። አያና በጣም አርቆ አሳቢ ሰው ነው። ይሄ ነገር እንዳይመጣ ብዙ ነገር የጣረ ሰው ነው። ያ ቀን ግን የሚናገረው የሚጠቀመውን ንግግር ተመልከት።
እኔ በፕራይቬት ያደረግነውን ኮንቨርሴሽን እነዚህ ሪቪል አላደርገው እንታረቅ ብለው ሲጠይቁኝ ማለት ነው። ኦኬ እንካ ሰላምታውን አቆማለሁ። በተረፈ ግን ይሄ የገንዘቡን ጉዳይ የቻሌንጁን ጉዳይ ግን አልተውም ያልኳቸው። ምክንያቱም ዞሮ ዞሮ ኦኬ በቃ ታቆማለሁ። ግን እኔ እርቁ ከተፈጸመ በኋላ ሌላ ነገር እኮ የለውም። እርቁ ከተፈጸመ በኋላ በማግስቱ ነግሬያቸዋለሁ። እኔ የምሰደብበትን ቪዲዮ ሪፖስት ያደርጋል። ስለዚህ ይሄ ሰውዬ አልበረደለትም ወይም ደግሞ አሁንም አቴንሽን የሚፈልግ ሰው ነው ማለት ነው። አሁን ያለንበት ሌላ ነገር እንቶ የእኛ ስድብ ምናምን አይደለም። እሱ ላይ ከእንትን ካልን ልንማዘዝ ነው። ከዛ አቴንሽን በቃ ሀሳባችን ሊዘበራረቅ ነው። አሁን ፎከስ እናድርግ። ሁ ኢዝ ዚስ ጋይ? ምንድን ነው ስራው? ማህበረሰባችንን እያጭበረበረ ያለ ሰው ከሆነ እንደምታዩት ነው። ወይም ሊመከር ወይ አቁም ሊባል ይገባል። እኔ ማስበው እንደዛ ነው። ትልቁን ኢሜጅ ነው የማየው እንጂ እንካ ሰላምታው ምናምን እሱ አይደለም። ያ እዚህ ጋር ኮሬክሽን ማድረግ ፈልጋለሁ። ያ ኢትዮ ዳይሬክት ነው ሶሪ፣ የኢትዮጵያ ንግድ ባንክ ሳይሆን ይሄ በውጭ ዳውንሎድ አድርገን የምትልክበት ነው። ግን እነሱ አካውንቶች ሊሚት የላቸውም እንዴ? አላቸው እኮ። ማንኛውም ባንክ ከተወሰነ አማውንት በላይ እኮ የታወቀ ነው እኮ፣ ለክርክር መሆን ሳይሆን ሊትራሊ ይሄ ነገር ወዘ ኦርኬስትሬትድ የሆነ ነገር ነው። እኔ ዝናት እንትን ስማርት ጋይ ነው። this is how far he went ደግሞ he made it look like መጀመሪያ ያገኘው አካውንት ያንን ያስመሰለው። ቅድም ቴክስት ያደረኩል ነበር። የትኛው ቪዲዮ ነው? እኔ አሁን ጉግል አድርጌ ገብቼ እድርን ካም ኤርሚ በዚህ ሌቭል እንዴት ነው ጉግል ላይ ታፕ የምትመጣው? መቼ ፖስተር ነው? መቼ የተደረገ እንትን ነው? ይሄ እርግጠኛ ነኝ ይሄ አካውንት ሜቢ በፊት የሆነ ሰዓት ላይ ተደርጓል። ሜቢ የዛሬ ወር ሊሆን ይችላል፣ የዛሬ ዓመት ሊሆን ይችላል። ያ ቪዲዮ how did it be like ታፕ እንደዚህ ሰርች አድርገው የመጀመሪያ የመጣው? ይቅርታ ቴዲ ማውራት እችላለሁ? አንዴ አውርጄ ያው እኛ ከታች ነበረ። እንዲሁም እዚህ ቲክታክ ላይ በህይወት ዘመኔ እንደዛ ቀን ውይይት ተቀምጬ ረጅም ሰዓት የማቅበት ቀን የለም። እውነት ለመናገር ምንድን ነው ራሱ ሲል የነበረው እኛ ታዛቢ ነን፣ እንሰማለን። በተደጋጋሚ በዚህ አካውንት እሱ በጠቀሰው አካውንት እንደላከ ደጋግሞ አውርቷል። አሚን ትራንስፈር እንዳደረገ ለመቅዶኒያ ያው እንደሚለግስ ማለት ነው በዚህኛው አካውንት። ሶ ዛሬ መቶ ሰርች ብቻ ስላደረከው እንዴት ነው ነገሩ? ላይክ አሁን እሱ የሚሄድበት ወይ በጣም ሮንግ የሆነ ወይ ነው። ገባ? ደጋግሜ አስገብቼበታለሁ ኑና በዚህ አካውንት አስገቡ ሲል እኮ ኦልሬዲ ይሄ ሰውዬ አካውንቱን ዝግጁ አድርጓል ማለት ነው። ወይ ከዛ ማህበር ጋር ሼሪንግ አለው ማለት ነው። ያ ገንዘብ እናንተ የምትልኩት ገንዘብ ይገባል፣ እሱም ማስገባለው የሚለው ጌም አለ። ሪሲት ይመጣል፣ የውሸት ሪሲት። ከዛም በኋላ ህዝቡን ማጭበርበር ነው የተያያዘው ስራ። ሲጀመር መቅዶኒያን የመቅዶኒያ አካውንት የማያውቅ ሰው አለ ነው ወይ? በጣም ትልቅ ቻሪቲ ነው። ኤቭሪዌር ይታወቃል ቁጥራቸው። ኢቨን በአራት ፊደል ከአራት ፊደል አንስቶ እስከ ሙሉ ቁጥር ላይክ የ13 ዲጂቱ 12 ዲጂቱ ሁሉም ይታወቃል። በጣም ኢዚ ዌይ ነው። በቃ አንተ መቅዶኒያን ሰፖርት ለማድረግ እዚህ ጋር ቁጭ ብለህ የአንድ ሰከንድ ስራ ነው። ኢቨን ደግሞ እኛ እንኳን ባለንበት ሀገር ላይ ይሄ ትራንስፈር ስታደርግ አሜን እንደ ሐዋላ አይነቶች አሉ። ዳይሬክት ትራንስፈር ገንዘቡን እንትን ብለው ወደ ኢትዮጵያ አካውንት ወደ ፈለግከው አካውንት ሊሚት አለው። ከ5000 በላይ አይልክም ጭራሽ። እንኳን ያንን የሚያህል ገንዘብ ይቅርና 5000 ነው ሊሚቱ። እሱም ራሱ ሄደ ኦፊሳቸው ምናምን ነው። ገባ? በአንድ ያሁላ ገንዘብ ትራንስፈር የሚደረግበት ነገር አይደለም። ማንም ህፃን ልጅ የለም። ሌባ ነው፣ እኛ እናውቃለን። ሲጀመር እህታችንን በደንብ ዘርፏል፣ እኛ አምነንበታል። ግን እስቲ ይሁን እንስማ፣ ግድ የለም ብለን ነው ስናልፍ የነበረው ስናይ የነበረው። ጡጦ የሚጠባ ህፃን ልጅ ያለ አይመስለኝም። እዚህ ጋር የሚያወራው ነገር የሚቀበጣጥረው ነገር ሚዛን የሚደፋ አይደለም። እኔ ፕላስ ደግሞ ቴዲ በአንተ እንትን በጣም ቅር ያለኝ ነገር አለ። አንድ ነገር ልንገርህ፣ አትመን ሰው የዛን ቀን አንተ እንድትከፍል በጣም ፑሽ እየተደረክ ነበር። እኔ ማንንም አልፈራም፣ ባናቱ ይተከል። ገባ? ኦኬ ጓዳህን ገበናህን የሚያቅ ሰው ሊኖር ይችላል። አዘ ፍሬንድ ነው የምልህ።
ግን አንተ በደንብ እኛ ሰውኛ በጣም እኮ የሰው ህሊና ያለን ሰዎች ነን። መቅዶኒያ እንዳይረዳ ፈልገን ነበር እንዴ? እኔ ነበርኩ አንዷ ጭምር ኖ ስለ ነበረው። ለምን ሰውየው ሌባ ነው። በስንት ሰው እየተከሰሰ ነው። የዚች ልጅ ገና ኬዞ አላለቀም። ስንት ሰው እንደዚህ አጭበረበረን፣ እንደዚህ መጣ፣ እንደዚህ ሆነ እየተባለ ነው ይሄ ሰው። አረ እኔ እኮ ጫፍ ነው ያስነካኋቸው አልኳቸው። ከተናገርኩት እኔ ዋሽቻ አይታችሁን ታውቃላችሁ? አንድ እርምጃ አረፍተ ነገር በተናገረ ቁጥር ፈንጅ ይፈነዳበታል። አሁን ደግሞ በጣም ነግሬያቸዋለሁ በተደጋጋሚ። ምንድን ነው የሚናገረው? ራሱ ለምኖ ማለት ራሱ እኔ አሁን ኦኬ ሰዎች ደውለውልህ ሰላም አውርድ ይሏል። ማንም ሰው ወዳጃሞች ከሆንን ከሰው ጋር ብጣላ ይወኒ ትደውላለህ ወይ ስልክ ያላችሁ ትደውላላችሁ፣ ቴዲ እባክህ አርግበው ምናምን ትሉኛላችኋል። ኖርማል ነው። የብልግናው ብልግና እንግዲህ አያና ሸማግሌ ሆኖ ሊያተርፈው በቃ ሰላም ሊያወርድ ነው የመጣው በሚለው እንያዘው። የመጨረሻ ባለጌ ግን መሆኑን የምታውቁት አያና እንደዚህ ገብቶ ብር የለንም ብለውት ምናምን ኦኬ፣ ሙሉ ኮንቨርሴሽኑን ባወጣው ሳ ማንም ያፍረው? የዚህ ልጅ ከእግር ጥፍሩ እስከ ራስ ፀጉሩ ድረስ እኮ ፌክ ነው እኮ የልጅ እኮ አያናን አስፈቅደውና መማር አካውንቱን ተናግራለች እዛ ላይ የሚባል ነገር ደጋግመው እየጻፉልኝ ቴክስትም እያደረጉኝ ነበረ። ታስታውሳላችሁ? ዮኒ ወይም የተናገረችው ጎፈን እኔ ልንገራችሁ። እኔ ወደዚህ ከመምጣቴ በፊት የቤት ስራዬን አጠናቅቄ ይኸውላችሁ ከመግባቴ በፊት በጣም ረጅም ጊዜ የሚወስድብኝ እርዳታ ሰብሳቢዎች ጋር ደውዬ መማር ጋር ብዙ አዲስ አበባ ያሉኝ ኮንታክቶች ጋር ሚስቴክ እንዳልሰራ እንዲህ ያለ ነገር እንትን ብለህ በጥቂት ነገር ሚስቴክ ከሰራ የሁሉም ነገር ሻምፒዮን ነው የሚወጣው። በጣም ጥንቃቄ ያስፈልጋል። አገኘው ብለህ ዘው ብለህ አትገባም። ስልክ ደውዬ አረጋግጬ እንዲህ ያለ ሰው ታውቃላችሁ ወይ ብዬ አረ ቢኒያም መቄዶንያ እንኳን በራሱ ስም እንኳን አይሰበስብም። ሰይፉ ላይ ምናልባት ይኖር ይሆን? እኔም አይቼዋለሁ። አሁን እሱ ሚልክልህ ቢንጎ ያልኩት ለዛ አሁን እሱ ላከልህ። እሱ ሲያታልል የኖረው ምስኪኖችን ነው። እሱ የመጀመሪያ እንቅስቃሴ የሚያየው ሁለተኛ እርምጃዬን አላወቀም። ሁልጊዜ የምናገረው ነገር ነው። እሱ በቃ የመጀመሪያውን ነው የሚያየው። በቃ የሆነች ስልክ ያሳያል፣ ይሸፍናታል። እንደዛ ነው የሚመስለው። በጣም ብዙ የህግ ሰዎች እኮ እየታዘቡት እኮ ነው፣ እያዩት እኮ ነው። ሲናገር የሚለው ንግግር ምንድን ነው? እና ይሄ ግልጽ እኮ ወንጀል እኮ ነው። ከሀገር የወጣው በወንጀል ነው። እኔ እንጃ ማንን ነው የሚሸውደው? ሙሉ ወንጀሉ ማለት ሙሉ አጠቃላይ እያንዳንዱ ከዚህ ከፌክ ጋር ያልተያዘ ነገር አለው። የሰውዬ አንድ የምታውቁት ነገር ነገሩኝ። እናንተ እንኳን የምታውቁት ነገር ስንቱን ነው እኛ የምንመረምረው? እና የተሻለ ሀሳብ አለኝ። ዮኒ አንዴ እኔ ልሄድ ነው፣ መኪና አቁሜ ነው። ፕሊስ አንዴ እድል ስጠኝ። ይኸውልህ ሄዳ እኛ እናውቀዋለን። ለብዙ ጊዜ የሄደበት ጊዜ ነው። የእርዳታ ሁኔታ ዮኒም አንደርስታንድ ታደርገዋለህ። በእነ ሄለን ጊዜ ደምን ባስንት ሰው እንዳስለቀሰ ታውቃለህ። ልክ እንደ ቴዲ ግን ሪከርድና መረጃ ገብቷል እያሰባሰበ የሚመጣ ስላልነበር የዛን ጊዜ አመልጧል። አሁን የሚያመልጥበት ጊዜ አይደለም። አሁንም ዮኒ ትቀርበዋለህ። እኔ ግልጹ እንንገር፣ አሁንም ይኸውልህ መልሶ ወንጀል እየገባ ነው። በምን መሰለህ? በአበሻ ጉዳይ ሳይሆን ወደ አሜሪካ ወንጀል እየገባ ነው። $27 ሚሊዮን $3 ሚሊዮን ሻት ስክሪን እየተደረገ እያሳየ ነው። በአሜሪካ ምድር ይሄ ሰውዬ ስንት ዓመት ነው ያደረገው? ወደ አሜሪካ ሲገባ ስንት ገንዘብ ይዞ ነው የመጣው? ይሄን ሁላ ገንዘብ በአጭር ጊዜ ከየት አመጣው? ይኸውልህ እኔ ለዛ ጉዳይ እንዲያዝ አይደለም፣ ግን ንገረው። በስሜት አሁንም ወንጀል ውስጥ እየገባ ነው። የእሱ የትራክ ድራይቨር ስኩል ትምህርት ቤት በወር 10 ሰው አያስመርቅም። የፈለገ ነገር መኪና ገብቷል፣ ዩዝድ መኪና እያመጣ ቢሸጥ ቢለውጥ ይህን ያህል ገንዘብ በአሜሪካ ላይፍ ውስጥ ማንም ቢዝነስማን ሊሰበስብ አይችልም። ይሄ የሚያደርገው ያለው ራሱ አንገቱ ላይ ገመድ የሚያስጠመጥም ነው። አቁም በለው። ለምካለ ኢንቨስት ይኸውልህ አሜሪካን እጆች ላይ ከገባ ይሄ ሰው ኢቭን እኛን ለመሸወር ሻት ስክሪን ምናምን ሊያደርግ ይችላል። በማጭበርበር ሰነድ ራሱ ገደል ሊገባ ይችላል። ስለዚህ የሚሆነውን ነገር ያርግ፣ የማይሆነውን ነገር አሁንም ለመበጥረቅ ብሎ ወይ ሀብታም ለመጫወት ብሎ የማይሆነው ስራ ግን አልኮኮ ከታክስ ጋር ያያዙታል። ከየት መጣ ገንዘቡ? በአመት ክሌም ያደረጋቸው ታክሶቹን ይሰበስባሉ። የባንክ አካውንቱን እንዳለ ሰርች ያደርጋሉ።
የሌለ ድራማ ባይሰራ ይሻለዋል። ወንጀል እየሰራ ነው አሜሪካ ውስጥ አሁንም ከኛ ውጭ ማለት ነው። ኤኒዌይ ከሁላችን ከዚህ ካለ ነው ከሁላችን ግን ጥብስ ለማን እየሆነ እንደሆነ አውቃለሁ። አቤት ከዮኒ ማኛ ጋር ችግር የተፈጠረ ጊዜ ለማን ጥብስ እየተዘጋጀ መሆኑን ያውቃለሁ። ቆይ እኔ አያመጡኝ እኮ እዚህ እኮ ጓደኛሞች ሁላችን እንተዋወቃለን። ከዮኒ ማኛ ጋር አንድ ነገር ቁርሾ ይፈጠርና ከዛ በኋላ ጥብሱን እናየዋለን መድረክ ላይ ማለት ነው። ለማን ጥብስ እንደሚዘጋጅ ያለው እኔ አውቀዋለሁ፣ ገብቶኛል። እኔ ምን ያለሁት አሁንም ይኸውልህ ይህችን ነገር ከዚህ ልጅ ጉዳይ ለማምለጥ ነው። እኔ የመጣሁት ደግሞ በዚህ ልጅ ጉዳይ ነው። ለምን ትራንስፖርቴሽን ላይ ስላለው እንዴት ደምን ተፍተን እንደምታመጣ ገንዘብ ስለማቅ እኔ የዚህ ልጅ ጉዳይ እንዲረሳ አልፈልግም። አሁንም ሐቁ መውጣት አለበት። ትራኩን የገዛበትን ሪሲት የከፈለበትን ማሳየት አለበት። አለበለዛ ዘርፏታል። አይ መታመጡን አምጡ በህግ ሂዱ ከሆነ ደግሞ የዚህ ልጅ ጉዳይ እስከ ህግ ይሄዳሉ። ሌላው ግን በሙሉ ማጭበርበር ነው የሚሰራሉ። በሙሉ ማጭበርበር ከወንጀል ወደ ወንጀል ነው የሚገባሉ። አሁን በሚያደርጋቸው ራሱ 27 ሚሊዮን ነው 24 ሚሊዮን ዶላር ብሎ በሚያሳየው እሱ ሴፍ ተደርጓል እኮ ሪፖርት ከተደረገ ይሄ ሰው ሲኦል ነው የሚገባው። ስለዚህ ምከሩት ነው በቃ እንደ አበሻ እኔ እንዲጎዳ አልፈልግም። ያለውን ስህተት አርሞ ስነ ስርዓቱን ይዞ ቢኖር ይሻለዋል። አለበለዛ ግን ዝም ብዬን በጠረቃለሁ ካለ ብዙ አደጋዎች ከፊት እንዳሉ ማወቅ አለበት። ሶስተኛ ነገር የመጨረሻ ኢትዮጵያ ውስጥ ያላችሁት ባለ ህጎች፣ በተለይ ህግ አስከባሪ የምትባሉ በስነ ስርዓት ብዙ የተደራጁ አሉ ይህን ህዝብ ለመብላት። ስለዚህ ፕሊስ ተሳስራችሁ ተናባችሁ ብትሰሩ ጥሩ ነው እንጂ ቼኑ በጣም ተዘርግቷል። ከአዲስ አበባ እስከ አሜሪካ፣ ከአሜሪካ እስከ ዱባይ ትልቅ ቼን ያለው እሱ ማለት ፈልጋለሁ። ቴዲ ቴንክ ዩ ሶ ማች ቴዲ፣ ብዙ አትጨነቅበት። በአንተ ያለን አቋም የአንተ ማንነት ወረድ ተገልጧል። ራሱ ተዋረድ ብሎት ነው። ካሁን በኋላ ደግሞ በቃ እየቀለለ ነው የሚሄደው። ከዚህ በፊትም ብዙ ልጆች አጥፍቷል። ብዙ ልጆች በቃ እሱ ብቻ ለመታየት ብሎ በጣም ህብረተሰብ የሚያግዙ ሰዎች እንዲሁ አድርጎ ከሚዲያ አጥፍቷል። እናውቀዋለን፣ ስራው ነው። ስለዚህ የትም አያመልጥም። ሂዶን ጎ ኤኒዌር ዚስ ጋይ አፍተር ዚስ ዋን። ግን የመጨረሻው ፋይናሉ የምናየው በዮኒ ማኛና በእሱ ነው። እሱ ደግሞ በቅርብ ጊዜ ይጀመራል። ጥብሱን በታፕታፕ እንከራከራለን። ማሪ እዚሁ ጨርሰዋለሁ። ጥብሱን አታስብ። ምንድነው ፐርሰናሊ ባየሁት ላውጋው ካለው ጋር 100% እስማማለሁ። ምክንያቱም አንድ ቦታ ሄደ አካውንት ቼክ አድርገ ትክክለኛ አካውንት መረጃውን ይዘ ሄደ ነው። ትልቅ ትራንዛክሽን ነው፣ የቃቃ ትራንዛክሽን አይደለም የምናወራው። ቼክ ተደርጎ ታይቶ አንድ ብር አስገብተ ቼክ ስታደርገው የሌላ አካውንት ሲመጣለ ወይ ደመነት ብለ ቆይ ተሳስቷል ብሎ ሄዶ ማስተካከል ይችል ነበር። if you ask me personally ደግሞ ደውሎ በስነ ስርዓት አውርቻቸዋለሁ ብሎ እኔ ፔጅ ላይ አውርቻቸው የሰጡኝ አካውንት ይሄ ነው ብሎ ቃል በቃል ነው የነገረኝ። አይ ሴድ ኦኬ እናንተም ነበራችሁ 10 ምናምን ሺህ ነበር። ስለዚህ ያንን አለ። አሁን ግን ደጋግሜ ስለጠየቅኩ ነው ይሄ እንኳን የሰውየው ስም ይወጣ። ደጋግሜ ጠየቅኩ ነው ይሄ አይደለም ይሄን አካውንት ያልከውን አስገባልኝ፣ ያኛውን አይደለም የምፈልገው በዚህኛው አካውንት አድርግልኝ ስል መጨረሻ ላይ የሚመጣው ኤርሚያስ ገለመሌ የሚባል ሰውዬ ነው የሚመጣው። ገባ? ኤርሚያስ ገለመሌ እሱን እያልኩ ነው። ቅድምም እኮ ስለነበር ብዬ ተናገርኩኝ ደጋግሜ ማለት። ከዛ በቃ በሱም ከሆነ የግል ስለሆነ አቆማለሁ፣ ልክ ሳይሆን አቆማለሁ። እንዴት አልጠየቅም አልኩት። አይ እኔ በቃ የግል ሲሆን ቼክ ሳደርግ አቆማለሁ አለ። ምን ልበል ደን ኦኬ። አሁን ይህን ነገር እናቁም። እነሱ 30 ሺህ ያስገቡ በመቅዶኒያ አካውንት፣ እኔ አሁን አስገባለሁ እያለ ነው እንግዲህ ያለው። አሁን 20 ሺህ ላይ ብያስገባለሁ። ላውጋው ካለው እንዳልኩት ከሰማችሁኝ፣ ላውጋው ሄዶ ቼክ አስደርጎ ኮንፈርም አስደርጎ የመጣ አካውንት እንዴት ሊቀየር ቻለ? የኔም ጥያቄ ማኛው ዋየር ነው ደግሞ ያለው እኮ ዋየር ደግሞ you have to be in person ባንክ ውስጥ ሆነ በእንጀት አለ ባንክ ሆነ 20 ሺህ ላይ ዶላር ብሎ አስገብቻለሁ ቼክ አድርጎ 20 ሺህ አስገብቻለሁ ያለ ነው። 20 ሺህ ካስገባ መናተ ኤርሚያስ ጋር 20 ሺህ ዶላር አስገብቻለሁ ያለ ነው። ቼክ አድርጎ እሱ አሁን አቴንሽናችንን ሊወስድ ነው። ገብቶ እንዳይሆን አይ ቼክ ማድረግ እንችላለን። ማስረጃ ነው የሚለው። አይ በራሱ ስም ነዋ ሊገባ የሚችለው የራሱ አካውንት ስለሆነ ፍራውሊቲቻ በሚለው 20 ሺህ ዶላር ካስገባ ገብተን እንዴ ኤርሚ ጋር ገብቶ እንዳይሆን። ኧረ እባካችሁ አይ ቼክ ማድረግ ይቻላል።
ልጁ ከመጨረሻ ነው እኮ በቃ ቼክ ማድረግ ይኸው እዛ እየላኩልኝ ነው። ይኸው አስገብቻለሁ የሚል እያየሁ 700 ለነካው ነው። ቆይ 700 አረንጓዴ አልጫ ነው ሲላል ነበር። ቴዶ አይቼ ልምጣ። አመላልፉኝ እንግዲህ ወጣ እንዳማብላ እኔ ፎከስ ማድረግ ያለብን አንዴ እኔ እስካሁን አላወራሁም። አንድ ነገር ላውራ። ቁም ነገር ኦኬ፣ ወደ አንቺ እመጣለሁ። ቅድም እንዳልኩ ነው እዛ ላይ ነው ፎከስ ማድረግ ያለብን እንጂ የዚህ ድራማማ በቃ ዝም ሲያጦዘን ነው የሚለው። እሺ ቼክ ላድርግ፣ ምክንያቱም የት እንደላከ ማወቅ አለብኝ። ገባ ማግኘቴ አሁን ማህበረሰቡን እናንቃና እኛ የሆነ ነገር እናወራ ለመሰረት እዚህ የመጡት ልኳል እያሉኝ ነው። እዚህ ያሉ ነው ልከው $700,000 ልካለሁ ያለ እንደገና $20,000 ምንድን ነው አሁን እያደረገ ያለው? ኦኬ አሁን ይሄን አይደለም አጀንዳ ማድረግ ያለብን። አጀንዳ ማድረግ ያለብን አሁን የተሰሩ ስራዎች ማስረጃ እንዲሆነ ነው። ቴዲ ይኸውላችሁ ከዚህ በኋላ ባለፈው ምን አለ 700,000 መላክ ይችላል። እጄ ይጠቅመኛል አይደል? የታል ሻቢያው የት ሄደ? ቆይ ቴዲ ባለፈው 700,000 መላክ ይችላል ብሎ አይደለም? አንድ ዮኒ ኦኬ 700,000 መላክ ይችላል ብሎ ነበር ባለፈው። አሁን ደግሞ 30,000 ብቻ 30,000 ቢያለኝ 20,000 ብቻ ነው የሚችለው 20,000 ብር ላኩኝ ብሎ እያሳየ ነው አሁን ላይ። ለዚህ ልጠይቅ ነበር ቤት ታስተነፍሳላችሁ ማኛ በቃ ደርሰና የተሻለ ሀሳብ ደግሞ አሁን የተሻለ ሀሳብ ቴዲ እኔ ዋይር አድርጌ አውቃለሁ። አንዴ ላውራ። ወደ ኢትዮጵያ እኔ ዋይር አድርጌ አውቃለሁ እና ምን ትጠየቃለህ መሰለክ? ዋይር ለማድረግ ስዊፍት ኮድ ትጠየቃለህ፣ ካንትሪ ኮድ ትጠየቃለህ። የባንኩ ያ ሳይገባ ለእናንተ ባንክ ብቻ ቁጥር ነው የሰጣችሁ። ያንን ነገር ሳያስገባ እንዴት ነው ትራንስፈር የሚያደርገው? ቁጥር ነው የሰጣችሁ የዛን ቀን ራሱ። አሁን ደግሞ በቴሌግራም በኩል በመጡ መረጃዎች እና ቆይ አንዴ ልጨርስ። በቴሌግራም ሰዎች በሚልኩልኝ እንትን አጣሩ። 100% እርግጠኛ አይደለሁ። ኤርሚያስ ደቻሳ የተባለው ሰውዬ የሚኪያስ ወንድም ነው። የሚኪ የሚባል ጫም የሚኪ እሱ ወንድም ሊሆን ይችላል እያሉ የሚያውቁ ሰዎች ይጻፉልኝ ነው። ሚኪ ተጋቡ ማን ነው? ሚኪ ፊት አውራሪ ነው ወይ? አሉ አይ ሚኪ ጠራት አለ ቼክ መደረግ ይችላል። እንደዛ እኮ ሚኪ አንዴ ይዞ የጉዳይ ብርድ ልብስ ነው እኮ በተለተለው አልቅም እኮ አንዴ ቁጭ ነው የምለው። አንዴ ማግኘት አንድ ነገር ልበላችሁ። አሁን ቁም ነገሩ ይሄ ቁጥር ሲያይ የሚደነግጥ እሱን ይሰክስ። አሁን እኔ ፎከስ አድርጌ የሚይዘው በዚህ ደቻሳ በሚባል አካውንት ሚሊዮን ወገኖቻችን ብር አስገብተዋል። ይህ አካውንት ምንድን ነው? አሁን እኔን አትሰክስ። አሁን 20,000 አስገብቻለሁ አስገባ ምናምን ይዋጣልን ተወሱ። ይሄ አካውንት መመርመር አለበት። ብዙ ጉድ ነው የምታወጡት። ከግራ ኪስ ወደ ቀኝ ኪስ ምናምን አይደለም። አሁን እሱ አይደለም ቁም ነገሩ። እዚህ አካውንት ላይ ሁላችሁም ፎከስ አድርጉ። ከዚህ አካውንት ላይ አይናችንን እንድንነቅል ነው ይሄን እያደረገ ያለው እሱ። በህቡ የተደራጁ ማፊያዎች ካሉ ምናልባት አላውቅም፣ ግን ይሄ ቀላል ወንጀል አይደለም። የመንግስት ሰዎች፣ የህግ ሰዎች ዋንጋሪ ወጣ ዋንጋሪ ካለ አስገቡት። አሜሪካም ያላችሁ እዚህም ያላችሁ ቀላል የማይባል የምርመራ ሂደት ያስፈልጋል። እዚህ ላይ ብዙ ጉድ የሚነካካ ነገር ነው እንጂ በዜሮ ይሄ ዝም ብሎ አንተን አመልማለ ጉም ያስጨፍሩ 10 አስገባ ያስገባለሁ። በዛ ማየት ብንችል እኔ ልጄ ይዞብኝ ቋጥሮብኛል ስልኬ። ለምን በቃ 100ን ያስገባና ባላየ ላሽ እንበል በቃ አማነሻ ወይ ባላየ ካነገ ማፎንኮ በቃ ያስገባውና ባላየ ላሽ እንረሳዋለን። የተፈጠረውን ነገር በቃ መልሰንም አናወራው። ማስገባቱ እኮ አይደለም ይሄ ሰው ኦፊሻሊ ማቆም አለበት፣ ይቅርታ መጠየቅ አለበት ህዝቡ። ያስገባውና ፎርጊቭ እናደርገዋለን። በቃ የተሻለ ሀሳብ ይሄ ነው። ትውልድ መንቃት አለበት። ቀደሙ ጋር የተያዘ ነገር እኮ ነው። እንዴት ነው ሊያቆም የሚችለው? ሚሊዮን ሰርታ አንተ በዚህ ሚሊዮን አፍዛ ገንትር ምናምን ሰርተህ በ20,000 ላኩበት ምናምን አስገቡ ይዋጣልን። የራሴ የቢዝነስ አካውንት ነው እኮ ሰርተህበታል። ከግራ ኪስ ወደ ቀኝ ኪስ ነው ፖይንቱ። እሱ አይደለም። ይሄ አደገኛ አካውንት ነው። እንዲህ ያሉ አካውንቶች ብዙ አሉ። ደህና ናቸዋል።
እግዚአብሔር ይመስገን እኔ በጣም ደህና ነኝ። ይሄ ከብዙዎቹ በጥቂቶቹ ነግራችሁ ነው እያየው ጨምራለሁ። ደሞር በተበረቀ ቁጥር አሁን በጣም የማከብረው አያና እንደዚህ ብሎት ምናምን ብሏል አይደል? አያና ለዛ መልስ ይሰጣል። የሽምግልና ሂደቱን አያና የሀገራችንን የሽምግልና ሂደት ጠብቆ በክብር በጣም የተከበረ ሰው ነው። በነገራችን በጣም አስተዋይ ሰው ነው። በጣም አስተዋይ ሰው ነው። አያና ሊያሳጣ ራሱ የሄደበትን መንገድ ነው። ይህ ማይነካካው ማይዳሰሰው ርዕስ የለም እኮ ማሳሰተው የለም። ቢቻል እግዚአብሔርን እንኳን ያሳስታል ሰውዬ። እና ፎከስ እንድናደርግ የምንፈልገው እዚህ ሰውዬ ላይ አይናችሁን አትንቀሉ። አደገኛ 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 ልጅ ነው ልጅ። እኔ ነው የምለው። እናንተ የምትሉት ሌላ ነገር ካለ ማውራት ትችላላችሁ። እኔ 3 ዓመት ቆስያለሁ። አሁን የእናንተ ተራ ነው። ያው የኢትዮጵያ ሕዝብ አጠቃላይ መቁሰል እዚህ ሁሉ ውስጥ ተጨመረሽን ግን አንቺ መሆንሽን ብቻዬን ኮተም ያለው እንዴ ዲዬ ቴንኪው ስላስገባኸኝ። ከታች ልውረድና ዮኒ ቶሮንቶ ዘገባ እየደረሰ ነው። ምን አይነት ስራ ይዞ እንደሄደ ምን ሊያደርግ እንደነበረ እስቲ ደግሞ ይግባ ዮኒ ቶሮንቶ ኢትዮጵያ። ከዚህ በኋላ ደግሞ ኢትዮጵያ ይግባ ጎዳለ የሚተረተረበት ስንቱ እሳት ይዞ እኛ እየሰማን እኮ እስከዛሬ ድረስ እኮ መሸቂያ እኮ ማረጋገጥ ሆኖ አይደለም። ግን ይሄ የእነሱ የግል በቃ በግል እንትን የሚያደርግ ግን የዚህን ያህል ስትሄድ ጥላቻው ምን ላይ ነው? ለምንድን ነው እንደዚህ የተጠቀሙ? ዘመድ ጂጂ ለምንድን ነው እሱ ብቻ እንደዚህ የተጠቀሙ? ባይ ፈራው ስለሆነ ነው። ዘመድ ጂጂ ምንድን ደግሞ ምንድነው? ይህንን ነገ ተወያዩበት። ይህንን አጀንዳ ጨርሱና ከአንድ አጀንዳ ወደ አንድ አጀንዳ ቴዶ ዮኒ ሶሉሽኑ ምንድን ነው? ሀሳብ አለኝ ዮኒዬ፣ ሀሳብ አለኝ። አንድ ሀሳብ ልስጥ። እሺ፣ አረ በደንብ ቴንኪው፣ በጣም አመሰግናለሁ። እያዳመጥኩ ነበረ ቴዲ፣ ከመጀመሪያው ጀምሮ እያዳመጥኩ ነበረ። ኤቢሳ ነኝ። ባለፈው እዚህ በተሬሳ ኢቨንት ሰላም ያልኩ አጭሩ ልጅ በጣም አክብሬ ነው የማንካ ነገድ ብዬ ሰላም ያልኩ ማለት ነው። በክብር እኔ መጥቼ ወደ አንተ ወደ እኔ መጠሳን ስለማከብሬ ስለምወደ በውይይቱ መሃል እኔ እንደ ወለጋ ልጅ ፍራ ለኔ ወንድሜ ነው፣ አንተም ወንድሜ ነው። እዛ ጋር ግን ቅር የተሰኘሁበት ትልቅ ቅሬታ ነበረኝ። ኦኬ ምንድነው ስታደርግ የነበረው? አንተ ውይይቱን ከጨረስክ በኋላ እንኳን ስታጠነጥን ምንድነው ያልከው? የሽንት ቤት ወርቅ ላይ ነው የሚቀመጠው የሚለው ሰውዬ 150 ሺህ ይስጣት ብለህ ፍርድ ስትሰጥ ነበረ። ትክክል አልነበረም። እሱ ላይ ቅር ተብያለሁ። ሌላኛው እንደዚሁ የተባባለ ነገር አለ። አሁን ወደ መደምደማው እንሂድ። ፍራ ሲመጣ አካውንቱ ይሄ ነው እዚህ ላይ አስገባ አላለም። ይሄን አካውንት አግኝቻለሁ ነው እንጂ ያለው። አሁን ምን አስገባ ብለው ወስና አላልከኝ? ምን ቆይ እስኪ ልነሳ ነው። ቁጥሩን ያልኩት ቁጥሩን 150 ሺህ ክፈል ብያለሁ። 150 ሺህ ነው ያልከው? 150 ሺህ ይስጣት ምናምን ብለህ ስትናገር ነበረ ከላይቭ በኋላ ስትጨርስ። ምክንያቱም ደግሞ ቴሌግራምን አንብቤ እንደዚህ ስለተባለ ቢሰጥ ከተናገረ እንግዲህ አንዴ ተናግረዋል። እነዚህ ልጆች አንቀ ያዛቸው። አንተ ኢብሳ የተሳሳተ መረጃ ለአድማጭ እንዳታስተላልፍ። በመጀመሪያ ሁለቱንም አስገባው፣ ታዛቢ ገባ፣ የሁለቱንም ድምፅ ሰማሁኝ። ከዛ እህቶቻችን ናቸው። ወንጌላዊት ሰብለ በቀለ፣ ከዛ አንደኛዋ ፖለቲከኛዋ ቅድስት፣ ሶስተኛዋ ደግሞ ያብ የተባለች ሴት በእርቅ እኔ እንደውም ያልኩት ወጪ ገቢን አስልተ የተወሰነ ነገር ስጣት ነው ያልኩት በመጀመሪያው ሂደት ላይ ፍርድ ቤት ላይ። ከዛ በኋላ በነበረው ሰላምታ ስትሰደብ የምትናገረው ነገር አለ። አላሙዲ ኮንክ ከአንተ የሚጠበቀው ነገር ሊኖር ይችላል። ያ ከመነቋቆር ጋር የመጣ ነገር ነው። ስቴጅ ላይ የፈረድኩት ፍርድ ምንድን ነው? ግራ ቀኙን አይተ ብትመልስላት ወይም ደግሞ ይገባታል የምትለው ነገር ብሰጣት እላለሁ ብዬ ነው ያሰብኩት። ምክንያቱም ይሄ ደግሞ ሶሻል ሚዲያ ላይ ከሚያሳየው ባህሪ አንጻር ነው እንጂ 150 ሺህ አላልኩትም። ቀጥል፣ ችግር የለውም። ስለዚህ ከዚህ የተነሳ አንድ
አንተ ወዴት ሳይድ እንዳደረክ እዛ ላይ ይገልጻል ማለት ነው። አንድ ሁለተኛ አሁን that's not the point እሱን ይለፈው። ይሄ 7000 ሰው ይፈርዳል ባይዘው። ይሄ 7000 ሰው አድማጭ ነው ፈራጅም ነው። ከኛ በጭንቅላት የሚበልጡ በትምህርት ደረጃ የሚበልጡ ሰዎች ብዙ ሰዎች እዚህ ስራ አሉ። ስለዚህ አሁን እኔ አንድ ሪኩዌስት ብቻ ነው የማደርገው ለአንተ ማለት ነው። አንደኛ አንተ እዚህ ሰፈር ነው ያለው፣ እኔ እዚህ ሰፈር ነው ያለሁት። አንደኛ ብሩ ይግባ ለመቄዶንያ። አንዴ ቃል ገብቷል፣ ፍራም ይቀጣ። በቃ አንዴ ቃል ስለገባችሁ ማለት ነው። አንድ ሁለተኛ አንተ ብር አለኝ አስገባለሁ ብለሃል ስትዝት ነበር። ያንተን ባንክ አካውንት ላይ መኖሩን እኛ በአካል ባንክ ስቴትመንትን ቼክ እናስደርግና ፕሪንት እናስደርግና ቼክ እናደርጋለን። ኮሌክት አድርገ አምጥተ ከሆነ ለዚህ ህዝብ ምን እናደርጋለን? ይፋ እናደርጋለን። እኛ ላይ በየሳምንቱ በየቀኑ እያመጣችሁ ፍራም አይጨፍርብን፣ አንተም አትጨፍሩብንም። ነገሩን እንቋጨው። ቆይ ልጨርስልህ። ቆይ ተረጋጋ። መጀመሪያ ተረጋጋና በሰከነ መንገድ አውራ። ስትናገር በእርጋታ ነው መሆን ያለበት። ጉዳዩ የፍራኦልና የተምር ነው። እኛ እያልክ ለምን እንደምታወራ አልገባኝም። ስንት ናቸው? ኖ ስንት አይደለም። ተረጋጋ ወንድሜ ተረጋጋ። ኢብሳ አንተን አንድ ሰው ነው። ኢብሳ አንተን የሚመለከት ጉዳይ ከሆነ እንደ ኢብሳ ነው ማውራት ያለበት። ሳወራው ፍራኦልን እንደ ፍራኦል ትቻ ነው ያወራሁት እንጂ በግሩፕ አይደለም የመጣው። ተምርም የመጣችው በግሩፕ ነው። እኔ ብሔራቸውን አላውቅም። ምክንያቱም ከዚህ ቀደም ፍራኦል ሲናገር ብሔር የለኝም ነው የሚለው። ከኢየሱስ ክርስቶስ በአምላኩ በአምሳሉ የፈጠረኝ ሰው ነኝ ነው ሲናገር የሰማው። አሁን ምን ሆኖ ግሩፕ ውስጥ እንደገባ ሃይማኖት ውስጥ እንደገባቸው አላውቅም። ስለዚህ ራስህን ችለህ እኔ እንደሚመስለኝ እያልክ አውራ። ያን ተለማመድ። ኦኬ እሺ፣ ወደ ሀሳቤ ልመለስ። እኔም ብዬ አላወራም። አሁንም እንዴት ነው ለምንድን ነው እኛ ብለህ የምታወራ ያልከው እንደሆነ ላብራራልህ። ቆይ ልጨርስልህ። ቴዲ ተረጋጋ። ይኸውልህ ቴዲ፣ እኛ እያልኩ ማውራው አድማጭ ተመልካቹ ከእናንተ ጋር 7000 5000 ሰው እየተጉላላ ነው ሰው ያለው ጊዜ እያጠፋ ማለት ነው። ይሄ ጉዳይ አሳስቦን የህዝብ ጉዳይ ስለሆነ ስለዚህ እኛ ብዬ ማውራ አድማጭ ተመልካቹ ለአድማጭ ተመልካቹ ግልጽ እንደሆን ይሄ ጉዳይ አንተ አወጣለሁ ይሄንን ብር እሰጣለሁ ብለህ ቃል ገብታል። እሱም ቃል ገብቷል። እሱን አሜሪካ ያሉ ሰዎች ባንክ አካውንቱ ላይ እንደሆነ ኮሚቴ እናቋቋምና ይጣራ፣ ብሩን ያስገባል። ኦኬ አካውንት ኢዳዝንት ማተር። አንተ አሁን ቼክ ሳታደርግ ዝም ብለህ አታስገባም። አንተም ዮኒም ብትሆን ማለት ነው ቼክ ይደረጋል እኮ ባይ ዘ ወይ። ዚስ ኢዝ ኖት ዘ ፖይንት። ፖይንቱ ምንድነው? አንተ ተበድረህ እንዳለ ለምንድን ነው ያወረዳችሁት? የተለየ ሪኩዌስት ልኮ ይምጣ። የተለየ ሀሳብ መደመጥ አለበት። የግሉን ነው። እንደ አንድ አድማጭ ተመልካች የመሰለውን መናገር ይችላል። ምንም ችግር የለውም። ዘለፋና ስድብ አይሆን እንጂ በተረፈ ልቦና ያሳየውን መናገር ይችላል። እና ኢብሳ ካለ ድጋሚ ላክ፣ ችግር የለውም። እንትን እያለ ነው። መኪናዬ አታክ ተደርጓል፣ መኪናዬ ተሰባብሯል ምናምን። ሂድን ሜንሽን የስተርዴይ በዚህ ጉዳይ መኪናውን እየሰባበረን ሊከስ ነው። እንግዲህ ክሰሰኝ ብየዋለሁ። እሱ አሁን ጥብስ ወሬ አልነበረም? ዋድኒ ሴ ሳምቲንግ መኪና የተሰባበረ ለምን አይባለም ነበር? አይ አሜሪካ ዝም ብሎ ሰው ያስራሉ ብለውታል። ማይ ህግ እንኳ ያውቅ። ለምንድን ነው ግን ይሄን ያህል መሄድ ያስፈልገው? እኛ እኮ ለምን ያህል እንደሸጠልሽ እኮ ኦልሬዲ ስታብሊሽ ነው አይደል እንዴ? አቴንሽን አሁን እኮ እኔ እንጃ። እኔ ይሄ ውይይት ተጀምሮ እስኪጠናቀቅ ድረስ እኮ እኔ እኮ ለምክንያት እንዳትመቹን ያደረኳቸው እኮ ብሔር አልጠራንም፣ ሃይማኖት አልጠራንም። ስከላከልናስ አይና ወዴት ልትሄዱ እንደምትችሉ አንቄ የሚይዘው ለዛ እኮ ነው። ስትመጡ በግለሰብ ነው የምትመጡት፣ ስትሄዱም በግለሰብ ነው የምትሄዱት። መሬት ላይ ያለውን ህዝብ ግን ትለቃላችሁ፣ በግድም ቢሆን በጉልበትም። እኛ እዚህ በምናደርገው የራሳችን ድክመት መሬት ላይ ያለው ህዝብ በእኛ አላስፈላጊ ትንታኔና ወይም ደግሞ ለመሸጎጥ የምናደርገው ግርግር መዋከብ የለበትም። ስትበሉ ስታተርፉ ማህበረሰቡን አታስቡ። ተጠያቂነት ሲመጣ ማህበረሰብ ቤት ትላላችሁ። ከሀገር ስትወጡ ማህበረሰባችሁን ይዛችሁ አልወጣችሁም። ስለዚህ ፕሊዝ እኔ ይሄ አሁን የጀመርኩት አይደለም፣ ከኔ ጋር አብረው የነበሩ ሁሉ የሚያውቁት ነውና እንደዚህ አይነት ቶፒኮችን በግል ደረጃ ማውራት ይልመድብን። ስትገቡም ደግሞ የታዘባችሁትን እኔ እንደሚመስለኝ እያላችሁ እንድታወሩ ለማለት ነው። እሺ አሁን ዋናው አጀንዳ ምንድን ነው? እናንተ ምን ታዘባችሁ? ማህበረሰቡ ከዚህ ምን ይማር? እስኪ ንገሩኝ።
ኢብሳ ይጨርስና እሱን ሰምተን እናወርዳለን። እሺ ኢብሳ አንድ ኢብሳ ይጨርስ። እሺ ኢብሳ አጠር አድርገህ ጨርስና እናታችሁ አታውርዱኝና አታስወርዱኝ። ስለዚህ እንግዲህ አሁን እናንተ ወንድ ልጆች ናችሁ። እሺ ብለን ገብተንበታል። እኛ አድማጭ ነበርን። ህዝቡ እያዳመጠ ነው፣ እየጠበቀ ነው። የእናንተ ጉድ መለየት መቻል አለበት። የአንተን ባንክ አካውንት እኔ ያለው አንተን የሚያውቁ የኔ ጓደኛም አለ። የአንተም ጓደኛ ይምጡ፣ ቼክ እናድርግና ተበድረ እንዳላመጣ ተበድሮ አይሆንም አለኝ የራሴ ብር ነው ማስገባ ብለሃል። የአንተን አካውንት ቼክ እናደርጋለን። ፍራኦልም ተበድሮ እንዳላ ቆይ እስኪ ዮኒ ተረጋጋ በእናትህ። ቴዲ ባለቤቱ አለ። ሀሳቡን ይጨርስ፣ ችግር የለውም። ሰው እኮ ይታዘባል፣ ችግር የለውም። ሀሳብን ይሳተካል። ማን ነው ፍራኦልም ተበድሮ እንዳላመጣ ብሩን ከየት ወዴት እንዳስተላለፈ አለኝ ብሏል። እሱ ያምጣ። እሱ ጋር ያሉ ሰዎች ኢብሳ አንድ ያልገባህ ነገር አንተ አንደኛ ለመረዳት ነው መምጣት ያለብህ። ምንድነው ይሄ ጉዳይ ብለህ ወይ የጎንደር ልጅ መሆን ወይም ደግሞ የጎጃሜነትን ትተህ እንደ ኢብሳ ነው መምጣት ያለብህ። ስትመጣ ይሄ አጀንዳ ምንድነው ብለህ ለመረዳት ነው የምትመጣው። ገባህ አይደል? ከዛ በኋላ ምን ላይ ናቸው እኚህ ልጆች? አጀንዳ ይዘው እንደ ክሎዚንግ ቻፕተር ስማኝ አንድ ጊዜ። አሁን ያለንበት ገንዘቡ ይግባ የተባለበት አካውንት የመቄዶንያ ሳይሆን የግለሰብ ነው። ይሄ ደግሞ ማጭበርበር ነው። ገንዘቡ የዛን ጊዜ ብናስገባ ኖሮ ይገባ የነበረው በግለሰብ አካውንት ነበረ። ይሄን እንዴት ታየዋለህ ኢብሳዬ? ኦኬ ሰማ ነው። ይሄንን ነገር እኮ ፍራኦልም አምጥቶ እኔ ይሄንን አካውንት ያገኘሁት ከዚህ ነው። እኔ በአንተ ቦታ ቢሆን ልጅ አይደለሁም። አካውንቱን ፍራኦል ይሄንን ይዞ ሲመጣ ቼክ እንደ ባላንስ አድርጌ ብዙ ቦታ ግራና ቀኝ አይቼ ቼክ አድርጌ ነው ማስገባ። ኦኬ ዝም ብዬ ብር አልወለውርበትም ፍራኦል ስላመጣ ማለት ነው። ስለዚህ አሁን ምንድነው የምናደርገው? ያንን እንደ ተሳሳትን እንቆጠርና that is not the point። ፖይንቱ ምን እንደሆነ ታውቃለህ? አሁን እንደ ተሳስቶ ብቻ ዝም ብለን እንተውና አትበል። እሱን አታሳንስ። በዚህ በነገር ላይ ዝም ብላችሁ ዘውላችሁ እንዳትገቡ። ያንተ ምህት ተበልታ ሊሆን ይችላል፣ ጓደኛ ተበልቶ ሊሆን ይችላል። በዚህ አካውንት ምን እንደሚሰራ አታውቅም። ዝም ብለን እንለፍ የምትለው ነገር አይደለም። እሱ እኮ ከየት እንዳገኘ ተናገረ እኮ ቴዲ። ይህ አካውንት ምን እንደሆነ አታውቅም። አትቸኩል። አንዴ ኢብሳዬ የኛው ነው እዚሁ ነው ያለው እና ኢብሳዬ አንደርስታንድ ዋት ዩ ትራይንግ ቱ ዱ ምን ልታደርግ እንደመጣ አይ ነው ላስት ታይም ራሱ መማር ቤት እንትን እያለን ነበር፣ የተወያየንበት ነበር። አሁን ራሱ ላይ ነው ነጥብ የጣለ ይሄ ሰው። ሀቀኛ ነው እንድንረሳው ያለውን ነገር ኦኬ ሚስቴክ ነው እንበል። በሙሉ 700 ሺውን ያስገባው ተበድሮ የሚያምጣው አሰባስቦ የሚያምጣው መቶ በቃ ያስገባው ደዝማ ከዛ እኛ እንጠየቃለን። እኛ ደግሞ በተራችን እንወንጀል። ኢብሳ ያለው ግን እኔ አይ ቲንክ እናንተ አልተረዳችሁትም። እኔ ገብቶኛል። ኢብሳ የሚለው አካውንቱ ላይ ብር እንዳለው ራሱ ኮሚቴ አዋቅረን ቼክ ይደረግ እያለ ነው። በቃ እንደዛ ነው። ተባረኪ ተምር። ይኸውልሽ አሁን እሱም ተበድሮ እንዳላመጣ ቴዲም አንተ አካውንት ላይ ያብር መኖሩን ቼክ እናድርግ እያለ ነው። ስለዚህ በደንብ ገለልተኛ ሰው ነው የሚያጣራው። ይሄንን ግን ተባረኪ በቃ እንደዛ ነው ኢብሳ እንደዛ ነው የሚለው። ስለዚህ ጥሩ ሀሳብ ነው። ያንችቶኛል። ድንጋይ አትወራወሩ እዚህና እዚህ ቁጭ ብላችሁ ነው ምን ይሄማ በቃ ኢብሳ ማን ነው? ያባት ስም ኢብሳ ማን ነው? መርጋ። ይሄ የኢብሳ መርጋ የግል ሀሳቡ ነው። እንደዛ ነው መሆን ያለበት። ቴዲ አንተም ዳይቨር ታደርጋለህ አንዳንዴ። you don't go to like straight አትሄድም ቴዲ። አንተ አሁን ወንድሜ ይሄ ያንተ የግል ሀሳብ ነው፣ አስተያየት ነው አይደል? ኢብሳ ያንተን ደግሞ የሚቃረር ደግሞ ሌላ ሰው ሊሆን ስለሚችል እንስማ። ዲሞክራሲ ነው አይደል? የምንፈልገው አዳይ ነው ዘዴ። but we have to get to the point ቴዲ። ይኸው ወደ ግራ ወደ ቀኝ ሰማን እኮ ያንተን ኢብሳ። እሺ ሰማን፣ እድል ሰጠን። ሌላ ቦታ ቢሆን እኮ ያወርዱ ነበር። አሁን ለምሳሌ ሌላ ቦታ እኔን የሚደግፉ ሰዎች ቢገቡና ቢያወሩ 2 ሰከንድ አይደመጡ። ምን አይደመጥኩ እኮ እኔ አይተኝም ሰምተኝም የማታውቁ በጣም አብሶሉት የሆነ ዲሞክራሲ እኮ ነው እየሰጠው ያለው። ሌላ ቦታ ማን እንደዚህ ይሰማል? ኦኬ ሰማን። ደግሞ ሌሎች ደግሞ የሚያወሩትን ደግሞ ስማ። የማን ነው ማውራት የሚፈልግ ሰው አለ? ዮኒ የምትላለ ዮኒ ቶሮንቶ። አሁን እዚህ ጋር ነገሮችን ለማስተካከል እየተካሄደበት ያለው ነገር ራሱ አግባብ አይደለም። ስህተት ተፈጥሯል አይደል እንዴ? መጀመሪያ ስህተት እንደ ስህተት እንያዘው እና ከዛ በኋላ ኦኬ ራሱን ሪዲም ማድረግ ከፈለገ አሁን ታማኝ ሆኖ መገኘት ያለበት እሱ ነው። he needs to prove to us የሚባለው ነገር ስለሱ ውሸት መሆኑ ማሳየት አለበት። በቃ this is it።
ኒስ ቱ ሾው ማድረግ ዮኒ እንትና እኮ ተናገረ እኮ ቅድም ማን ነው እንትና ተናገረ ኢብሳ ተናገረ። ይኸውልህ አሁን እባክህ ሰው ደግሞ ማድመጥ ደግሞ ተለማመድ እስኪ እባክህ። ሪፖርተር ሆነን የመጣኸው ግን ስቲል ኤክሰፕት ተደርገ እያወራንህ ነው አይደል? ከዚህ የበለጠ ፍሪደም ምን ትፈልጋለህ? ለካ ነው እንደ መጣው ይብሳ አንድ ሰው ጥፋተኛ ራሱ በቃ በዚህ ሌቭል ይሄ እንደዚህ ኦርኬስትሬት ከተደረገ እኛ ሌላውን ምናምን እንትን ለማለት አለ። ባለፈው እዚህ ጋር እንትን ምንድን ነው የምታውቀው? ምን የተፈጠረ ይመስልሃል? አሁን በቴምርና በፍራውል የተፈጠረውን ነገር እርግጠኛ ሆነ ታውቀዋለህ? ባለፈው መማር ቤት ላስረዳህ ሞክሬ ነበርና ምን እንደተፈጠረ ታውቃለህ? ጥያቄው ላንተ ነው ይብሳ። ይብሳ ወደ መድረኩ አለው ወንድሜ። ዮኒ ያንን ቻፕተር እኮ ተዘግቶ እኮ ነው ኖት ዛሬ እያወራችሁበት ያለው እኮ እዛኛው ቶፒክ ማስቀመስች እንደገና ይብሳ ብለህ ጠይቀው ነው። እዛኛው ቶፒክ ላይ አይደለም። ዋይ ዲድ ዩ ጋይስ ጎ ቱ ባክ? ለምንድን ነው ወደኋላ የምትሄዱት? ራሱን የመሰለውን አስቀመጠ። ባይ ዘ ወይ እኔ ሾርት እንደ ፕሪሳይዝ ነው የማደርገው አነጋገሬ ማለት ነው። ሾርት እንደ ፕሪሳይዝ በጣም አሰፋችሁት እናንተ ቻፕተሩን ወር ልታወሩበት። አንተን ሰምቻለሁ እባክህ ኢብሳ፣ አንተን ሰምቻለሁ። ዮኒ ቶሎንቶ ያንተን ሀሳብ አስቀምጥ ባክ ኤንድ ፎርዝ ሀሳብ እኮ ይኸውልህ፣ አሁንም ፊክስ ማድረግ ከፈለገ በቃ ማንነቱን ያሳይ። እዚህ ጋር አቅም አለው አይደለ? 100 ሚሊዮን አስገብቶ በስነ ስርዓት ይሄ ብር ሪቨርስ በማይደረግ መልኩ ገብቶ ያሳይ። ዮኒ ቶሮንቶ ብሩ አለ፣ አንተ አመጣልሃለሁ። ምን ችግር አለ? ብሩ መኖሩ አለመኖሩ አሁን እኮ እዚህ ጋር አንተ አሁን ሎኮል ነው እየፈለግህ ያለው። ለምንድን ነው ዮኒ ቶሮንቶ ታውት እንዲህ አይነት ነገር ታው። በቃ ለምን ፐርሰናል አንተ ብር ይኑር እሱ አገባውም። እና እንዴት ናችሁ? ሁላችሁም ሰላም ብያለሁ። ሰላም ናችሁ? እኔ ባይዜ ዮኒ ማኛ አለ ያው ያውቀዋል ይሄን ታሪክ 5-6 ዓመት አብረን ያው ብዙ ቲክቶክ ላይ ሰሚ አጥቼ ነው እና በጣም ብዙ ስንለፋበት የነበረ ጉዳይ ነው ይሄ። አንተም ዮኒ ቶሮንቶን ታውቀዋለህ። ከመጀመሪያው እንኳን እርዳታውን ብናንሳ የመጀመሪያው እርዳታ ያፌት የምትባል ህፃን ልጅ ናት ከወሎ በማህፀኗ ካካ የምታደርግ ልጅ ታስታውሳላችሁ። 1 ሚሊዮን ልኬላታለሁ ብሎ እናቷና አባቷ ከኔ ጋር ኮንታክት ያደርጋሉ። በየቀኑ ነው ያወራቸው ነበረ እና ልጅቷ ለሕክምና የሚያስፈልጋት 1 ሚሊዮን ሳይሆን 150 ሺህ ብር ነው ጥቁር አንበሳ ኮሪያ ሆስፒታል የጠየቀውና እዛ ጋር የነበረውን ግርግር ሁላችሁም ታውቁታላችሁ። በጣም እኔ ከማንም ጋር ልነካካ አንድ ጊዜ ቴዲ ብር ጠይቆኝ እምቢ ብያለሁ። ተወልጄ ነፍስ እስካወቅኩበት ጊዜ ድረስ ከትንሿ ደብተር ከመግዛት ጀምሮ የግል ወጪን ስሸፍን የኖርኩ ልጅ ነኝ። ማስረጃ ካለው እኔ እሱን ገንዘብ ጠይቄ እኔ እያንዳንዱ ነገር ማስረጃ ያለ ልጅ ነኝ። እኔ ቀልድ አላውቅም። እኔ እሱን ገንዘብ ጠይቄ ከሆነ ከሶሻል ሚዲያ ጠፋለሁ። ደግሞ እንዲህ ባለ ቁጥር ግን እኔ እያንዳንዱ ነገር በዶክመንት በፎልደር ማስቀመጥ ልጅ ነኝ። ለምክንያት እንዳትመች ነው ማድረገው። ዝም ብሎ መናገር ሳይሆን በማስረጃ እኔ አሁን ለምሳሌ ከአያና ጋር በተያያዘው ነገር አላለም አንዳንዱ ብሏል ያሉ ካለ ነው የምላቸው። አሁን አያና ከእንደዚህ ጋር የአያናን ስም ከዚህ ጋር አንስቶ ራሱ የሰጠው አረፍተ ነገር ያሳፍራል። እና ልደውልለት እኔ ለብቻ የምችለው ጉዳይ አይደለም። አይቶ ችግር የለውም። እኔ አንድ ላደርገዋለሁ፣ ምንም ችግር የለውም። እሱ ሳይሆን አቴንሽናችን ዳይቨርት አይሁን፣ ተሲን እንስማ፣ ከዛ በኋላ ጠቅልለነው እንሄዳለን። ማህበረሰቡ የሚይዘውን ይዛል። እኛ ፖሊስ አይደለንም። እዚህ ውስጥ ሶሻል ሚዲያን ተገን በማድረግ የሚፈጠሩ ነገሮች ይሄ እኮ ለሁላችሁም የሚጠቅም ነገር ነው። አጭበርባሪ የኔ ነህ ብሎ አይምርህም። በዚህ ውስጥ ሁላችሁም ተጭበርብራችሁ ሊሆን ይችላል። ስለዚህ በዛ ሁሉ መርዳት ያለብን። ተስዬ ቀጥል። ሶሪ ስላቋረጥኩ። እና ከመጀመሪያም ጀምሮ ይሄ ጋጋታ እየቆየ ብዙ ሰዎች በጣም ደጋግ ኢትዮጵያውያን ከዚህ ሶሻል ሚዲያ ላይ አጥተናል። ብዙ ሰዎች በጣም ብዙ ሰው የሚረዱ በጣም ብዙ አቅም ያላቸው ሰዎች ከሱ ጋር በመነካካት ከሱ ጋር በመሰዳደር በሱ የተነሳ ህዝብ ተነስቶባቸውም ከዚህ ሚዲያ ላይ ተነስቷል። እና ይሄ ነገር ለምንድን ነው የማይቋጨው? በቃ
እናንተም ቴዲ የምታደርጉት ነገር ከሆነ አርጉት፣ እሱም ያርግ። ከፈለገ እኔ ማናጀሩን እዚህ ቲክቶክ ላይ መጥቶ የመቄዶንያ ማናጀር ቁጭ ብሎ ከእናንተ ጋር እንዲያወራ ማድረግ ይችላሉ። አሁን ራሱ የተደወለልኝ ስልክ ከመቄዶንያ ማናጀር አቶ ቃል ነው የደወለልኝ እና ገብቶ ከእናንተ ጋር መወያየት ከፈለጋችሁ በአካውንቱ በመቄዶንያ በዋናው አካውንት መጥቶ እዚህ ጋር ቁጭ ብሎ መነጋገር ይችላል ማለት ነው። ዋናው ማናጀራቸው ማለት ነው የመቄዶንያ። ከዛ ሲቀጥል ይሄ ጉዳይ ባይዜ እኔ ያቀረብኩትን ቻሌንጅ ልንገርህ፣ ቀላል ማከራከር። ለምሳሌ እኔ የሚጠበቅብኝን ወይ ሎኒ ማኛ ወይ ላመናቸው ሰው ትራንስፈር አደርጋለሁ። ከዛ በኋላ እሱ $700,000 ትራንስፈር ያደርጋል። የእሱ $700,000 መግባቱን ካረጋገጥን በኋላ ነገሩ ነው የኔ አባት እኔ የለውበት ነገሩ ነው። $700,000 ለመቄዶንያ መግባቱን ካረጋገጥን በኋላ የእኛ ገንዘብ አስቀድማችሁ በመረጣችሁት ሰው የተቀመጠው ገንዘብ ለመቄዶንያ ገቢ ይሆናል። ካልሆነ አረንጓዴውን አልጫንም ፋራ እንፈልግ። መብረቅ እናንተ መብረቅ ስንት ጊዜ ደጋግሞ የሚመታችሁ ይገርባችኋል እንዴ? መብረቅ ደጋግሞ ተስዬ ቀጥል። በጣም ይቅርታ ተሲ፣ አሁን እንዳልከው ከሆነ ሰውየው ስለደወለልህ ሌላ አንዱ ውሸት የሚያዝበትና $20,000 አስገብቻለሁ ብሏል። እስኪ ሰውየውን ጠይቀው። $20,000 የለም ቼክ እያረኩኝ ነው፣ ቤተኛው አካውንት ነው ብሎኛል። እግዚአብሔርን ነው የምነግራችሁ፣ ቤተኛው አካውንት ቼክ እያረኩኝ ነው ብሏል። ካላመናችሁ እኔ ዋናውን ቲክቶክ ላይ ግባ ብዬ አስገባዋለሁ ከፈለጋችሁ። ይሄ ግን እንደ ትልቅ ድርጅት እኔ እንጃ ገባለሁ ብሏል ቴዲ። ከፈለጋችሁ ላይቭ ላይ እመጣለሁ ብሏል። እና ላሳጥረውና ነገሩን ይሄ ነገር በጣም ከኛ ከቴዲ ወይ ከዮኒ ቶሮንቶ ጋር ብቻ ሳይሆን ያው ማሪም ስላለ በፊት በጣም ብዙ የሚጮውለት ሰዎች ነበሩ። ማሪ ታውቃቸዋለህ። እኔ በጣም ስጋፈጥ ያው በጣም ብዙ ነገሮች ደርሶብኛል በዚህ በቲክቶክ ላይ እና ከዛ ሲቀጥል ቴዲ እኔ በጣም ረዥም ሄጄ ነበር ልክ እንዳንተ ኢትዮጵያ ውስጥ ብሩ ከየት ነው የሚላክላቸው? ይሄ 100,000 ብርም የሚያደርሱላቸው ሰዎች አሉ። እዚህ ኢትዮጵያ ውስጥ ዝም ብሎ ብር 20,000 ብር ሲሰጣቸው የሚጮው አሉ አይደል? ኢትዮጵያ ውስጥ ያሉት እርዳታ ሰሪዎች ብሩ ከየት ነው የሚገባላቸው? ከየትኛው አካውንት ወደ የትኛው አካውንት ነው የሚገባው? ከኢትዮጵያ ንግድ ባንክ ነው የሚገባላችሁ ወይም በሐዋላ ነው ከውጭ የሚላክላችሁም ወይ ማን ነው የሚልክላችሁ የሚለውን በጣም ሩቅ ሄጄ ነበረ እና እነዚህ ሰዎችም መረጃን መስጠት አይፈልጉም። መጠየቅ ካለባቸው ባይዘ ኢትዮጵያ ውስጥ ያሉትም አንዳንድ እርዳታ ሰሪዎች መጠየቅ አለባቸው በዚህ ጉዳይ ላይ ገብቷል አይደል? ይሄ በጣም ብዙ ጣጣ የያዘ ጉዳይ ነው። እሱ ብቻ አይደለም ቴዲ፣ ሌላ ደግሞ ከዚህ በፊትም በጣም በብዙ በሚሊዮን በ100,000 ብር 500,000 ብር ብሮች ለሆነ ሰዎች ተልኳል ይባላል። ግን ብሩ አይደርስም ለነዛ ታማሚዎች ለነዛ ታካሚዎች አይደርስም። ገብቷላ? እንደማይደርስ እኔ ደጋግሜ ያውቃለሁ። ግን አንዳንዴ ከሰው ጋር መነካካት አትፈልግም። እዚህ ሶሻል ሚዲያ ላይ ከሰው ጋር መነካካት አትፈልግም እና ለበለጠ ደግሞ ዮኒ ማኛ በደንብ ያውቀዋል። በደንብ ማለት ነው። ከኔም ከሁላችንም በላይ ያውቀዋል በደንብ። ዮኒ ማኛ እኮ ያው ከዮኒ ማኛ ጋር መነካካት አልፈልግም። ግን ይሄ ነገር በጣም እየቆየ አሁን ወደ እናንተ ወደ ቴዲ መጣ እንጂ ይሄ 6 ዓመት ሲንሸራሸር የነበረ ጉዳይ ነው። ኤኒዌይስ ሁላችንም የምናውቀው ጉዳይ ማለት ነው። አሁን ፖይንቱ ከዚህ ጎን ለጎን ማህበረሰቡ ምን ይማር፣ ብሔር ብሔረሰቦች ምን ይማሩ፣ ምን አገኙ? ትልቁ አጀንዳ ያ ነው። ሶሻል ሚዲያ ወደ ዘር እየሄደ ነው እና እያየው ነው። አሁን ለምሳሌ እኔ ጋር ብትመጣ እነ ጂጂም እንዳሰቡ አላቅም እየጠመዘዙ ነው ነገሩን እና እኔ ብችል ባስማማችሁ የሚደረገው ነገር እሱም ያለው ነገር አስገብቶ እናንተ ማስገብታችሁ ሰላም ቢመጣ ይሄን ነው የምፈልገው። 700,000 ያለው እሱም ያስገባል እናንተም ታስገባላችሁ። ኮል ደዳይ ግን እንትን ጋር ደውሎ እየጠየቀው ነው መቄዶንያ ደውያለሁ። አንድ ጥያቄ ልጠይቅ። ይሄ ውይይት ተጀምሮ እስኪጠናቀቅ ድረስ በስህተት የብሔር ስም ሲጠራ ሰምተሃል? በጭራሽ የለም። በቃ ህዝብ ያውቃል። በስህተት የብሔር ስም እናንተ ጋር የለም። ግን እዛ ዋኖፊ የምትባል ፖለቲከኛ ገብታለች፣ ጂጂ ገብታለች። በዚህ ጉዳይ ላይ ያልነበሩ ሰዎች ናቸው። ገባ
በጉዳዩ ላይ የነበሩ ሰዎች ሲከታተሉ የነበሩ ሰዎች ገብተው ቢሆን አዶማ this is not right እኔ ጃው መናገር ፈልጋለሁ። ይሄ ምን አገባኝ? ምን አመጣው? ምንም ምንም አያገባኝ። እሱ ነው የገባኝ። ገባ? ለምን መሰለ? ምን አልነበሩበትም፣ በቦታው አልነበሩም። ምኑ አለ ምንድነው? እሱ አሁን ወደ ዘር ወዳ ኦሮሞ ስለሆንክ ነው እንደዚህ አይነት ቁማር የምትጫወተው። እሷ ሁልጊዜ የምትወስደው አስቀያሚ ነገር አለ፣ መሀይም ስለሆነች ግን መቅረት አለበት። እንደዛ አይደለም። እንደዚህ አይነት ውስጥ ተወትፈ እነሱ እንደፈለጉ እኛ ጋር ለምሳሌ እኛ ጋር የገቡ የኦሮሞ ልጆች አሉ ምናከብራቸው። እኔን በዛ ይጠረጥሩኛል ብዬ በታምር ማልገምታቸው አልገምታቸው። ነው ይቀየራል፣ ወደ ፈለጉበት ሊወስዱት ይችላሉ። ብሮ ችግር እኛ ጋር ማወቅ ያለባችሁ ከመሀልም የገባችሁ ከመጨረሻም የመጣችሁ ይሄ ጉዳይ ተጀምሮ እስኪጠናቀቅ ድረስ በስህተት የብሔርም የሃይማኖትም ጉዳይ አልተነሳም። ጉዳይ የነበረው እኔ ቢረጋጋ ነገሩ ወደ ሌላ ሳይሄድ ወዳልታሰበ ሌሎቹ ወደ ፖለቲካቸው መውሰድ የፈለጉ ሰዎች ስላሉ ያ ነገር ሳይመጣ ነገሩ ቢቋጭ እኔ ደስ ይለኛል። ኦኬ። ስለዚህ የመፍትሄውን ሀሳብ አንተ እንደዛ ነው የምትለው፣ እኔ እንደዛ ነው የማስበው። ምንድነው እሱም እንደዚህ አይነት ነገር ያቁም። የሚሰጥ በልግስና ይስጥ ነው መጽሐፍ ቅዱስ የሚለው። እኔ እስከማውቀው እናንተ የመሰላችሁን ማድረግ ትችላላችሁ፣ እሱም የመሰለውን ማድረግ ይችላል። ነገሩ በዛ ቢቋጭ፣ አለበለዚያ ወደ ብሔር ከሄደ ብዙ ነገሮች ሊበላሹ ይችላሉ። እኛ እኮ አልጠራንም ብሔር እናንተ አልጠራችሁም ማለት እነሱ ናቸው። ስለዚህ አሁን ያልኩት ማን ነው? አሁን ስል የሰማኝ ማንን ነው? እነሱ ወደዛ እያደረጉት ነው። እነሱ ወደ ብሔር ዘን እነሱ ይጠይቃሉ። ከየት አመጣችሁ? እነ ቴዲ ጋር ብሔር ባልተጠራበት ሁኔታ ከየት አመጣችሁ ብሔርን ጠራችሁ ብሎ መጠየቅ እነሱ ነው። እኛ ምን እናድርግ? እኛ እያወራን ያለ ነው በግለሰቦች ጉዳይ፣ በፍራኦል ኢቲቻና በተመር ጉዳይ። እሱ አማራቱን እሱ ኦሮሞውን ስልጤውን ምንም አውቀው ነገር የለም። እኔ ማውቀው ሁለት ኢትዮጵያውያኖች እንደሆኑ የፈለጉትን እነሱ እንደሚመቻቸው አድርጎ ሊያወሩ ይችላሉ። እኔ እንደዛ ነው ማስበው። እሺ ምትሉት ይላል። እኔ ይቅርታ አድርጉልኝና እነሱ አተበሉ በመጀመሪያ ወደ ብሔር የቀየረው እሱ ነው። ሪሊስቲክሊ እናውራ ከተባለ አምስትና ሀሳቡ ላይ ብቻ እናውራ። አሁን ያንንም ተመርኩዘን ምንም ሀሳብ አትስጡናት። አሁን ብሔርን አትስጡ። ጀስት ጉዳዩ ላይ ብቻ ምን ታዘባችሁ? ፍራኦል ኢቲቻ ግለሰብ ነው። ምን ታዘባችሁ? ጉዳዩ ላይ እኔ ይቅርታ አድርጉልኝና እንደ ፍራኦል ድፍረትና ውሸት ብችል ኑሮ ዋይት ሀውስ ላይ ድራግ ዲለር ሆኜ ቢሊየነር ሆን ነበር። ቁም ነገር እናውራ ከተባለ የምር ግን ከመጀመሪያም ጀምሮ እኮ ውሸት እንደሆነ ላይክ ፊት ለፊት የሚታየ ነገር ነው። እውነት ፊት ለፊት አንዴ ፕሌን ውስጥ ነኝ እርዳታ ላይ ስብሰባ ሲጠራ ሁሉም እርዳታ ላይ የሚሳተፉ ጠቅላላ ሲመጡ ማን ያልመጣው እሱ ነው። እና ወደ መፍትሄው ግን ግቡ። እሺ ቴንኪው። ከታች ላውጋው ቅድስት ነበረች የመጀመሪያው ጊዜ የመጀመሪያው ዙር ላይ ላልነበራችሁ ሰዎች ሽምግልና ተቀምጣ በሽምግልና በሴትነቷ እግር ላይ መውደቅ በሉት በቲክቶክ ለመጀመሪያ ጊዜ እሷ ወንጌላዊት ወዳጃችን ሰብለ እና ያቢ ለምነዋል። ይሄ ነገር በሽምግልና ይፈታ ብለው ግለሰቡን ነው አልሆነም። ለዛ ነው ሶስተኛ ዙር ላይ ደረስ ነው። እስኪ አጠቃላይ ሂደቱን አስመልክተች አሁን የሰማሽውንም ጨምረሽ የመፍትሄ ማሳብ አለ የምትይውንም ነገር ትነግሪንና ወደ ሌሎች ሄዳለሁ። ከዛ እንጨርሳለን። ቅድስት መቅዶኒያ እየደወልኩ ነው። አንዴ ስፒከር ላይ ላርክ። ባባ ይዞ ዮኒ እየተጨርስና እሺ ባባይ ሄሎ ሰላም ነው? ሁሉ ሰላም። አሁን እምልህ ከ10 ደቂቃ በፊት 20 ደቂቃ በፊት $20,000 የገባ ወይም 3 ሚሊዮን እናንተ ውስጥ የገባ አለ መቅዶኒያ? እስኪ ባንክ ደውያለሁ። በእርግጥ 3 አካውንት ስለሆነ 3 ጋር ደውያለሁ። ከገባ ይነግሩናል።
አዎ ቶሎ ይንገሩህና ጻፍልኝ እዚህ ጋር ከገባ ሶ አይ ሜክ ሹር ያ ገንዘብ መግባቱን ቼክ ማድረግ አለባችሁ ቶሎ። ችግር የለውም። አሁን እነግርሃለሁ ከ10 ደቂቃ በኋላ ከ5 ደቂቃ በኋላ እነግርሃለሁ። እሺ ታንክ ዩ። ዮኒ ማናጀሩ ነው ቃል ነው ባይዜ ቃል ነው ያ ያወቅሁት። ስለዚህ ይነግረኛል ከገባ ካልገባ። በነገራችን ላይ 20 ሺህም ገባ 50 ሺህ የጀመርነውን አጀንዳ ዳይቨርት አድርገው ስቲክ ቱ ዘ ፖይንት። ፖይንቱ ሊታሰብ የነበረው ወይም ደግሞ ሲሰራበት የነበረው አካውንት ምንድን ነው የሚለውንም እንዳትረሱ። ከዛ መልማለ ጉሜ ትጨፍራለህ፣ ከዛ ትሄዳለህ። እሱ አይደለም ያን እንዳትረሱ። የመንግስት ሰዎች የአንዳንድ ስሞች ስም ተነስቷል። እነሱም ኮንፈርም መደረግ አለበት። ሚኪ ምናምን እየተባለ ነውና ካልሆነ ለምን እሱ ልጅ በስንት ነገር ይወቀሳልና መጠየቅ አለበት። እሱ ሚኪሻ እንደ ሀሳብ ነው እንጂ እሱ ነው እርግጠኛ እንደ ሀሳብ። አንዳንድ ሰዎች እንደዛ ብለዋልና ከሆነ ገብቷል። አሁን ልርሊ ይሄ ደግሞ ሌላ ነገር ነው የሚከፍተው። ገብቷል። ከታችም እኮ በዛ አካውንት ካሁን በፊት እነ መሲ ብርጅስቶን እየሰጠን የመቀደኒያን ተብሎ ስናስገባ ቆይተናል እያሉ እኮ እየጻፉ እኮ ነው ከታች። በዚህ አካውንት ብዙ አስገብቷል፣ በዚህ አካውንት ብር እያሉ ነው ከታች ኮመንት ላይ አስገቢን እያሉ ነበር። ቅድም ነግሬያለሁ እኮ ብዙ ሰው አስገብቷል፣ እርግጠኛ ነኝ ነገራችሁ። አሮን ነው። ለምንድን ነው ግን መረጃዎቹ አሁን ቴዲ ሜቢ ክሊር አድርግላቸው የተፈጠሩን ነገር። ይሄ ነገር ፐርሰናል አታክ እያስመሰለው ነው። እኛ እዚህ ጋር ልንቆሶ አይደለም የተቀመጥነው ከመጀመሪያም ጀምሮ ይሄ ነገር ክሊር መደረግ አለበት። ካንስል አድርገው እያለችው ነው። ቆይ ጌታ ወይ ድረስ እኔማ ካንስል አላስደርግም። እንዴት ነህ ቴዲዬ? ሁሉ አማን። እኔ የተሳሳተ አካውንት መሰጠቱ በጣም ነው የሚያስገርመው፣ በጣም ነው የሚያስገርመው፣ በጣም ነው የሚገርመው። የተሳሳተ አካውንት ሆኖ ሳይሆን እሰማለሁ። አውቀው ነው፣ ድራማ ነው። ሲጀመርም ካንስል ሊያደርግ ነው ያስገባው። አውቀው ድራማ። ኢንፎርሜሽን እንስማ ፕሊዝ። ስራ ዮካ ብሎኪ ጎቹ ደንዴሳ ብሎኪ ጎቴ ሳቦዳ መነ ባንኪ ደምሳ በቀና ፈደውን በዚሳቸው እንዲስ እውነቷን ነገሰ ጂጂ እንደምሰማው ይቅርታ አድርግልኝና አንዴ ማንም ፕሮሰሲንግ ላይ ያለ ነገር ካንስል ማድረግ አትችልም፣ ማለፍ አለበት። ከዛ በኋላ ትችላለህ፣ ካንስል ታደርጋለህ። እንዴ ለምንድን ነው የማትችለው? ባንክ ፕሮሰስ የሆነ ነገር አትችልም። ፕሮሰሲንግ ካለ አትችልም። እንዴ ካንስል ትችላለህ። አንተ እኮ ኦነር እኮ አንተ ነህ የባንክ። እንዴ በስተት ነው ይሄን ነገር ካንስል አድርጉልኝ። ጋር ደውለክ እንኳን አይደለም ይሄን ዜል ያረከውን ካንስል ታደርጋለህ። ላይክ ብቻ ቶሎ አፕላይ ማድረግ አለብህ። ትችላለህ። ፕሮሰስ አለ። ያ ሪቨርስ ሊደረግ ይችላል። ይቻላል እንዴ? ዲስፕሊት መደረግ ይችላል። የሁለት ነገር በመጀመሪያ ይኸውላችሁ፣ አንደኛ $20,000 ባንድ ከባንኩ አይወጣም። ላይክ ሊሚት አለን። ሊሚታችን አሜሪካን ውስጥ $20,000 አይደለም። ሁለተኛ ነገር ፕሮሰሲንግ ካለ አንድ ነገር አይሆንም። ከዛ ፕሮሰስ ሲል ነው
ኮንፈርም ሊያደርጉት ይችላሉ። ፔንዲንግ ነው ብለዋል እኮ ገና አልገባም። ፔንዲንግ ነው እኮ ወይ አቴንሽን ቶፒኩ መቀየር ነው። እኔ እኮ እሱ አይደለም እኮ እሱ እንዳለው ነው አስገባለሁ $700,000 ነው። ይሄ የፌክ የባንክ አካውንት በቃ በዚህ ጉዳይ ላይ ፎከስ አድርገን ሊረሳ ነው ማለት ነው። ምንድነው የምታወሩት? የመጣው እኮ ትልቅ የወንጀል የምርመራ ሪፖርት እኮ ነው። አስገባ ከፈለገ አቃጥሎ ይሙቀው። በዚህ አካውንት ስንቶቹ ተዘርፈዋል፣ ስንቶቹ ተታለዋል። ስንት ነገር ነው የሚበቃ ነው ለማመን ምንድነው ስንት ነገር ነው የሚበቃችሁ እናንተ? እኔ አዶ ነው ምን እያወራችሁ እንደሆነ አልገባኝም። ብዙ አጀንዳችን እኮ እንትኑ አይደለም እኮ የመጣው አካውንት 7,000 መጠጣው እኔ ነኝ። አይ ወይ ልውጣላቸውና እናንተ ተጫወቱ። እስካሁን ስድብ እያጠጡኝ ነው። እዚህ አጀንዳ ያስቀይር ነው ኮመንቱን አይደለም እዚህ ያሉ ምን ሊያደርግ ነው ይሉኛል። ልውጣና ይገላገሉ፣ ደስ ይበላቸው ኦርቶዶክሶች ስለሆኑ። አረ የሆነ በመድኃኒዓለም በእናትህ አሁን በዚህ ውስጥ ኦርቶዶክስ ሲሆን እስልምና በምን ይታወቃል? በጌታ ኮመንት ላለውን ተዋቸው። እኔ አሱ አይደለም አጀንዳ እኮ ምን ያደርግልኛል? እኔ ኮመንቱ ኦኬ አይ እኔ ስለሆነ ነው ያንተ ቢሆን ጫርጋችሁ ሲደውን በጣም ኮመንት ያላችሁ ሰዎች ኮመንት ያለንም ነገር አይሰራም። ማኛውና ቴምር እዚህ ጋር አላረለ ስኳሽ ብታረጉትስ ምን አለበት? እሱ አንድ ነገር ነው። እሱ ከኛም አንዳንድ ጥሩ ነገር ማድረግ ጥሩ ነው እንዴ። 3 ዓመት እኮ ነው የረገጠችኝ። እኔ ከሱ ጋር ለምን ስትፋጭ አትውልም? ምን አገባኝ? ነው መቼም ይቅር ማለለው ሰው ቢሆን ይሆን ይማኛው አትሳደብ አንተ ሌባ አጭበርባሪ፣ አትሳደብ። እናታችሁ ላወርዳት በመድኃኒዓለም አፍን አትክፈት አንተ ቆሻሻ ሌባ፣ የወንድ እበት ለማኝ እነዚህ ሲያከብሯቸው ያከብር። ልክ ነው የምነግረው። አንቺ ለማኝ አታሰድበኝ። እኔ አንተና አረ ኦኬ ጋይስ ፕሊዝ እኔ ሰላም አውርዱን ያልኩት ቶሮንቶ በእናንተ በቃ ዝም ብሎ በእናታችሁ እንደዚህ አይነት አጀንዳ ትመጣለች እንዴ? ጉዳይ ከሱ ጋር ሁልጊዜ እኔን ነው እንዴ የምትለኝ? እቺ ለማኝ አቡ በእናታችሁ አቁሙ። ዮኒ ቶሮንቶ ትልቅ ሰው አይደለ? አረ እኔማ አልሰማም ከዚህ በኋላ በቃ ተውት። እሱ አሁን ማነው እየመጣው ሰደባለሁ እንዴ? ለምን ገደላ አትገቡ እንዴ? እናትህ ተው እንጂ እዚህ እንደ 5 ዓመት ጻ ልጅኛ እዚህ እንትን ማለት አለብን እንዴ? ዘላለም የሆነ አጀንዳ ይነሳል፣ እንደ ህፃናት እንጨቃጨቃለን። ኮመንት ላይ ስደቡኝ። እኔ ምን ይሆናል እኔ ብሰደብ? እኔ አንድም ቀን እዚህ ከገባሁበት ጊዜ ጀምሮ እኔ ኮመንት አንብቤ አላውቅም ለመቀለድ ካልሆነ በስተቀር። በፈለጋችሁ ስደቡኝ። እኔ አይ ዶንት ኬር። ስቴጅ ላይ ተቀምጣችሁ ኮመንት እያነበባችሁ የፈለጋችሁትን ስደቡኝ። እኔ በቃ እዚህ ውስጥ ያሉትን ሰዎች መሳደብ የምትፈልጉትን በሙሉ እኔን ስደቡኝ። በመድኃኒዓለም I'm sorry. I did not. I think I spoke too quickly. ይቅርታ, my bad. ስለዚህ የምትሉት ነገር የታዘባችሁት ነገር ከሌለ ኬዙን መዝጋት እንችላለን። ምን ይመስላችኋል? ኖ የሆነ ነገርማ ይሄ ነገር ላይክ አሁን ምን ኮኔክሽኑ ምናምን ነገር አሁን ወደ ብሔር መሄድ ያንን ራሱ ፋይት ማድረግ አለብን። እስና እሽና ቢ ይሄ አጀንዳ ሊሆን አይገባም። እኛ ብሔር አታክ እያደረግን አይደለም፣ እሱንም አታክ እያደረግነው አይደለም። ኢኒስት ቢ ክሊር መደረግ አለበት። ይሄ ነው ችግር የሚያመጣ። ይሄ መደጋገም አለበት። የፐርሰናልም አታክ አይደለም። ከሱ ጋር እኔ ምንም ጥላቻ የለብኝም። አይ ዶንት ቲንክ ቴዲም ከዚህ በፊት ችግር ኖሮበትም አያውቅም። ወር ገድ ነበር እስከዛሬ ምንም አይነት ችግር የለብን እና ቆይ ሰው እናንተ የሆነ ትንሽ መንገጫገጭ ሲፈጠርባችሁ በቃ ራሳችሁን ችላችሁ መከራከራችሁ ማለት ነው። ከበደ አየለ እባላለሁ። እንደ ከበደ አየለ አናግረኛ አይባልም። በደህና ጊዜ ዞር ብለን ማናስበው ማህበረሰብ በችግር ጊዜ ምን እኔ እድሜ ልኬን እኮ ብሔሮች እንዳይነኩ እኮ ስከላከል የኖርኩ ልጅ ነኝ። እንዲህ ያሉትን እኮ ነው እየመከረን እኮ መመለስ ያለብን። የግልህ ችግር የግልህ ነው። ማህበረሰቡን ትለቃለህ። ጉዳይ ላይ አተኩር። ሌባ ከሆንክ ለራስህ ነው ሌብነት። ማህበረሰብ ሌባ ሁንልኝ አላለም። ሀብታም ከሆንክ የግል የጥረት ውጤት ነው። ሀብታም ነህ ጎበዝ፣ ለወጣበት ማህበረሰብ ቦኖ ውሃ አስገባ፣ መንገድ አስገባ፣ ትምህርት ቤት ገንባ።
ችግር አትንገራቸው። ችግርን በግል ፍታ። በተቻለ መጠን አንተ እያልኩን ወይም አንቺ እያልኩን ሳወያይ የነበሩ ይሄ የተጣባን እንቅፋንትን እኮ ነው፣ መርገምት እኮ ነው። በግል ስናናግራችሁ ወደ ቡድን ውስጥ አትግቡ። ስለዚህ ይህን ውይይት የጀመርኩት እኔ ስንወያይ የነበረው እንደ ተምርና እንደ ፍራኦል ልትቻ ነው። ሁለታችሁም መሬት ላይ እግራችሁን ረግጣችሁ እንደ ተምርና እንደ ፍራኦል አውሩ። ሌላ ቦታ ላይ የምታወሩት ወሬ አይመለከተኝም። እኔ የሚመለከተኝ እኔ ቤት የምታደርጉት ውይይት ነው። እንደ ግለሰብ የታዘባችሁትን ተናገሩ። ኦኬ፣ ከዚህ በላይ ታዲያ ምን እናድርግ? ከዚህ በላይ የሰለጠነ ውይይት እንዴት እናድርግሽ? አንዳንዶቻችሁ ሃይማኖት ውስጥ ትገባላችሁ፣ አንዳንዶቻችሁ ብሔር ውስጥ ትገባላችሁ፣ አንዳንዶቻችሁ ሌላ ነገር ውስጥ ትገባላችሁ። እንዴት ነው ታዲያ የምንወያየው ጎበዝ? ስለዚህ ፕሊስ አሁንም ስናወራ ተዋቸው። እነሱ የታዘባችሁትን ነገሩንና ሉጣኔ ልሰነባበት። ግርማ ሞቶላ የምትለዋለ ወንድሜ ስልክ ገባበት። ቅድስት የምትይው አለ በጣም ከይቅርታ ጋር ፕሊዝ አሁን የገባሁት እንደገባሁ ማይክ መክፈት አይጠበቅብኝም ነበር። ፕሊስ ወንድሜ ለፊራም ነግሬዋለሁ በውስጥ ለአንተም ቅድም ደውዬልህ ቢዚ ስለሆንክ በአጭር ነው ያወራን። ፕሊስ ቴዲ ይሄ ነገር ከእስልምናም ሃይማኖት ከኦርቶዶክስም ሃይማኖት ከኛም ከወንጌላውያን አማኞች የቤተክርስቲያን ሽማግሌዎች ወይ ደግሞ አገልጋዮች ገብተውበት ይሄን ነገር አረጋጉት ፕሊስ። ዝም ብለን ማየት ቅድም አንድ ወንድም እየተናገረ ነበር። ለእኛ ለምንሰማ ኢትዮጵያውያንና ኤርትራውያን ህዝቡ በጣም በጭንቀት ላይ ነው ያለው። ይሄ ነገር ወደ አልሆነ አቅጣጫ እንዳይሄድ ፕሊዝ ቴዲ ለፊራም ነግሬዋለሁኝ። እዚህ ያላችሁ ወንድሞችና እህቶች ፕሊዝ በክርስቶስ ለምናችኋለሁ፣ በእግዚአብሔር ስም ለምናችኋለሁ። ይሄ ነገር ይቁም። ብዙ ሰው በውስጥ በጣም ጨንቆታል። ወደ አልሆነ አቅጣጫ እንዳይሄድ ቴዲዬ ፕሊዝ። የሃይማኖት መሪዎች ይጉበት እዚህ ውስጥ። አሁን በፊራም በኩል ገስት ላይ ገብተው የሚሰጡት አስተያየት፣ በአንተም በኩል ገስት ላይ ገብተው የሚሰጡ አስተያየት አንተና ፊራጋ ወይ ደግሞ ይቅርታ እህታችን ጋርና ፊራጋ ያለውን ነገር ሊያበርደው አልቻለም፣ ሊያረግበው አልቻለም። አገር ነው የተጨነቀው። ፕሊስ በክርስቶስ ለምናችኋለሁ ይሄ ነገር ይቁምና ኦኬ። ብዙ ጊዜ አንድ የሁለቴ ሽምግልና አድርጋችኋል። አያና ባለበት ጥሩ ነበር፣ ሰምተን ነበር፣ ሰላም ወረደ ብለን ነበር። አሁን ካስፈለገ የሃይማኖት መሪዎች ገብተውበት፣ ካህናት ገብተውበት፣ ሼኮች ገብተውበት፣ ፓስተሮች ገብተውበት ማለት መቆም ያለበት ነገር ይቁም። ለሀገራችን እንደገና ደግሞ ሌላ ነገር እንዳይሆን ወደ አልሆነ አቅጣጫ ይሄደ ፕሊስ። ይሄ ልል ነው የገባሁት። በጣም ይቅርታ። ገብታችሁ የምትናገሩ ሰዎች ነገሩን ሊያበርደው አይደለም የቻለው፣ ጭራሽ እያቀጣጠለው ነው እየሄደ ያለ። አንዱ አንዱን እየወለደ አንዱ አንዱን እየሳበ ልክ እንደ ሹራብ ክር ውሉ ራሱ ሊገኝ አልቻለም። እና ፕሊስ ሁላችሁም ዮኒም ቶሮንቶም ቴዲዬ በዛ በኩል ፊራም ነግሬዋለሁ፣ ገብቼም እዛ ነግራቸዋለሁ። እኛ ጨነቀን በእውነት ወገኖቻችን ናችሁ፣ የምንወዳችሁ የምናከብራችሁ ሰዎች ናችሁ። ግን ጨነቀን። ካስፈለገ ወይ በሃይማኖት መሪዎች ፍቱት፣ ካልሆነ በህግ መሄድ ያለበት ነገር ካለ በህግ ሂዱ። ለምን ወደ አልሆነ አቅጣጫ ሄዶ ሰው ሁሉ ለምን እንትን ይላል? እና ፕሊስ ቴዲዬ ይሄ ለለ የገባሁት እግዚአብሔር ይስጥልን። ፕሊስ ቢቋረጥና በውስጥ መስመር እኛ ሰዎችን ወይ ብንፈልግ ካህናት፣ ፓስተሮች፣ ሼኮች ገብተውበት ከእስልምናም ከየትኛውም ሃይማኖት ያሉ ገብተውበት እንደ ሀገር ያልሆነ ችግር እንዳይከሰት እሰጋለሁ እና ይህን ልል የገባሁት ቴዲዬ ፕሊስ። ከልብ አመሰግናለሁ። እኔ በበኩሌ ኃላፊነት የሚሰማኝ ሰው ነኝ። በኃላፊነት እንደሚሰማው ሰው ነው ሳዋይ የምታውቁኝ። በስህተት የሃይማኖትም የብሔር ስምም ተጠርቶ አይጠለጠልም። እኔ ቤት እናቱ የወለደችው ሰው ይናረገው። ሌላ ቦታ ላይ እንደዚህ ካያችሁ ያያችሁበት ቦታ ላይ ሄዳችሁ ብትመክሯቸው፣ ብትገጽጿቸው። እኔ ይኸው እያገድኩ ያለሁት እነሱን ነው ተናደው ሲናገሩ። በስህተት እንደዚህ አይነት ነገር አላስተናግድም። አዋይን ብለዋል። መጨረሻው ጥግ ድረስ ይሄዳሉ። ከዛ በኋላ ፍርድ ለእናንተ አደርሳለሁ። እኔ ወደ ሌሎች ጉዳዮች ይሄዳሉ። እናንተ በበኩላችሁ ምን እየተወጣችሁ ነው? ኃላፊነታችሁንም እናንተም እየተወጣችሁ እንደዚህ አይነት ምልክቶች ያያችሁበት ቦታ ላይ ሄዳችሁ እዛ ነው ጫን ማለት ያለባችሁ። እኔ እዚህ እየደረኩኝ ነው፣ እንደምታዩኝ እየደረኩኝ ነው። እኔ በዚህ አውድ ኤርሚ በጣም አከብረው ሰው ነው፣ የእግዚአብሔር ሰው ነው። ስለ ሀሳቡ ከልብ አመሰግናለሁ። እኔ እንግዲህ በተቻለኝ መጠን ጥረት እያደረግኩ ነው ያለሁት ለማለት ያለው እንግዲህ ከ18 ዓመት በላይ የሆነውን ሰው በግል አስብ እያልኩኝ እየመከርኩ እንግዲህ እንደ ሕፃን ልጅ በጣም ያሳዝናል። ብቻውን ይመጣል እኛ ይለኛል፣ ብቻዋን ትመጣለች እኛ ትለኛለች። ስንት እንደሆኑ አላውቅም። እኔ ማያው አንድ ሰው ነው፣ ስታወሩ እኛ ነው የምትሉት እና ይሄ መስተካከል አለበት ለማለት ያለው። እሺ ቅድስታችን ምን ትያለሽ?
ቴንኪው። እውነት ለመናገር ይሄ ጉዳይ በጣም ወደ አልሆነ ነገር ውስጥ እየገባ ያለ ይመስላል እና ልክ ነው። ይሄ ኢትዮጵያ ውስጥ የተለመደ ነው። ሰዎች አጭበርብረው ገለው ብዙ ነገር ሲያደርጉ ቆይተው ልክ መጠየቅ ሲመጣ ይሄ ልክ አይደለህም ሲባል ብሔር ውስጥ ሃይማኖት ውስጥ መወሸቅ የተለመደ የትሬንድ ነው ኢትዮጵያ ውስጥ። ይሄንን እናውቃለን። ይሄን ደግሞ ህዝቡም ያውቃል። ሌቦች፣ ገዳዮች፣ ዘራፊዎች ህዝቡን ዘርፈው ገለው ሲጨርሱ ልክ የሆነች ነገር መነቃነቅ ሲጀምር ሮጠው ብሔራቸው ውስጥ እንደገቡ ነገር። አሁንም የተጀመረው እሱ ነው። ይሄ ጉዳይ የግለሰቦች ጉዳይ ነው። ብሔር ውስጥ መግባት አይችልም። ብሔር ውስጥ ሊያስገቡ የፈለጉ ሰዎች ማዳፈን የፈለጉት እውነት ስላለ ነው። ሲጀመር እኮ ጥያቄው እኮ ይሄ አይደለም። በቃ የሁለቱ ጉዳይ መጣ። ቴምር ተጭበርብር ያለው አለች፣ አላጭበረበርኩም አለ፣ ማስረጃ አምጡ ተባለ። መጨረሻ ላይ ጥሎ ወጣ። በቃ አለቀ። ዋናውን ጉዳይ ትቶ ወደ ሌላ ነገሮች ሄዶ ነገሩን መዓት ሰዎች እንዲገቡበት አድርጎ ዛሬ ከሱ ጎንማ ካልቆምን እኛ ምን አይነት ኦሮሞዎች ነን ምናምን የሚሉ ሰዎችን አሰልፎ አጀንዳውን ማስኬድ ይሄ ትክክል አይደለም። ምክንያቱም በቃ ሌባ ሌባ ነው። ያጭበረበረ ሰው አጭበርብሯል፣ ከየትኛውም ብሔር ቢሆን። እሱ ከኦሮሞ ስለመጣ በቃ መጠየቅ የለበትም። ለምን አይጠየቅም? የኦሮሞ ህዝብ ሌባ አይደለም። በዚህ መሸሸግ አይቻልም። እዚህ ጋር እዛ ሄደው ማአት ነገር እያደረጉ ያሉ ሰዎች ፍላጎታቸው ሌላ ስለሆነ ነው። አንደኛ እስከ ዛሬ ድረስ በመጡበት መንገድ አጋለው ሰዎችን አቀያይመው ማህበረሰብ ከማህበረሰብ አጋለው ኦልሬዲ ተነቅቶባቸው የሰው ደም እጃቸው ላይ ቁጭ ብሎ የሚጮህባቸው ሰዎች ናቸው እንደገና አጀንዳ ይዘው የመጡት። ይሄንን ማንም ኢትዮጵያ አይቀበላቸውም። እዚህ የተደረገ ያለው በማህበራዊ ሚዲያ በመጣ ማስታወቂያ አምኜ ሄጄ ተበልቻለሁ። ይሄ በፍርድ ቤት መፍታት አይቻልም፣ ይታወቃል። ህጋዊ መንገዱ ሁሉ ዝግ ነው። የሞራል ጉዳይ ነው ብላ ይዛ የመጣች እህታችን ናት። የሞራሉን ጉዳይ ማህበረሰብ እንደ ማህበረሰብ ነው ማየት ያለበት። ከዚህ በኋላ እኔ በተጭበረበርኩበት መንገድ ሌሎች ሰዎች መጭበርበር የለባቸውም። በተለይ ሴቶች በዚህ መከራ ውስጥ ያሳለፈችውን ነገር ይዛ ነው የመጣችው። የተለየ ነገር አልመጣም። ሀቅ ያለው ሰው ያን ሁሉ መንገድ ይዞን አይሄድም። ያን ሁሉ ውጣ ውረድ፣ ያን ሁሉ ማስረጃ መደበቅ፣ እንደገና ዛሬ ይሄን አውጥቻለሁ ማለት ወገቤን አመመኝ ምን አይሰራም። ሀቅ ያለ ሰው ትክክለኛውን ነገር ይዞ መጥቶ ምናልባትም እንኳን እሷ የተበደለች መስሏት ከሆነ ይሄንን ክሽ አቁም ያለው ብሎ ነገሩን ባጭር መዝጋት ይቻል ነበር። እኔ የሚገባኝ የብዙ ሰዎች መከራ እጃቸው ላይ ያሉ ሰዎች አያርፉም። በደንብ አይተናል። ከዛ ደግሞ በጣም አደገኛው ነገር ብዙ ማስረጃዎች እየመጡ ለመከላከል የሚሄዱ ሰዎች ርቀት በጣም እየገረመኝ ነው። እነዚህን ሰዎች ነው አምኖ ሰው ሲከተል የነበረው። እነዚህ ሰዎች የብዙ ሰዎችን ሀቅ በልተዋል ማለት ነው። አሁን ዛሬ ሚዲያ ላይ መጥተው በየትኛውም ወገን ሆነው ስድብ የጀመሩ፣ ማንቋሻሽ የጀመሩ፣ በተለይ ሴቶችን አቢዩዝ ማድረግ የጀመሩ፣ እችሊ ተበድያለሁ ብላ መታ እንደገና የሰዳቢ ሰራዊት የተሰራባት የመጣባት ለማሸማቀቅ ከዚህ አካባቢ ለማጥፋት እንዲህ አይነት ጥያቄ የጠየቁ ሰዎችን በሌሎች ሰዎች አታክ አድርጎ እውነትን የመደበቅ ስራ እየተሰራ መሆኑን በደንብ እያሳየን ነው ይሄ ማህበራዊ ሚዲያ። ስለዚህ ሰዎች የተጭበረበሩት ማህበራዊ ሚዲያ ላይ ነው። አጭበርባሪዎችን መጋለጥ ያለባቸው በመጡበት ፕላትፎርም ነው። ይሄንን ለመሸፈን መሄድ በፍጹም እንደ ማህበረሰብ አያዋጣንም። ማን ኦሮሞ ያድንህ፣ አማራ ያድንህ፣ ሌባ ሌባ ነው፣ የማንም ወገን አይደለም። እኔ ዛይነጅችን ቤት እየሰማው ነበር። በጣም ነው የሚያሳፍረው። እኔ አንድ ነገር ብቻ ማለት እፈልጋለሁ። ፍላው እኔ መለስ ስር ነው ያደግኩት፣ እኔ እዛ ስርዓት ውስጥ ነው ያደግኩት አለ። እዛ ስርዓት ውስጥ ያደጉ የኦሮሞ ልጆች ምን እንዳደረጉ እናውቃለን። እስፔሻሊ ወለጋ ላይ ማዕድኑ የት እንዳለ ጠቋሚዎች ነበሩ። ዘራፊዎች አብረዋቸው ይዘርፉ ነበረ። የኢትዮጵያ እስር ቤቶች የኦሮሞ ልጆች መከማቻ እስኪሆን ድረስ ይሄንን በውስጡ ሲሰሩ የነበሩ ራሳቸው የኦሮሞ ልጆች ነበሩ። ዛሬ ኦሮሞ ነው ከልለው ብለ የመጣ ሁላ ትላንት ምን ሲያደርግ እንደነበረ ሄደህ ጠይቅ። ምን ማለት ነው? እዛ ስርዓት ውስጥ የነበሩ ሰዎች አብረው ዘራፊዎች ነበሩ፣ ገዳይ አስገዳዮች፣ አሳዳጆች ነበሩ። ይሄንን መጠየቅ አቁመህ የሆነ ሰው ኦሮምኛ ስላወራ ተነስተህ መጥተህ
አይ እንደዛ አይደረግልኝ ብሎ ማለት ያስተዛዝባል። እንዲህ አይነት ነገሮችንም አልፈናል። ብዙ የኦሮሞ ልጆች እስር ቤት ውስጥ ማቀው የት እንደወደቁ ሳይታወቅ ሞተዋል። በዛ ስርዓትማ ያንን እንትን ለማለት መሄድ በእውነት በጣም ነው የሚያሳፍረው። በቃ መጭበርበር ነው የተደረገው፣ መጭበርበር ነው። ሌሎቻችሁ እንዳትጭበረበሩ ነው። ቴምርማ በጀግንነት አለፈችው እኮ አለፈችው። ብዙ መከራ ከፍላ ህይወትን እስከ መቀየር ድረስ ደርሳ አለፈችው። ማናችንም ልናደርግ የማንችለውን ነገር ሶ በቃ እንዳትጭበረበሩ የሚል ነገር ነው ይዛ የመጣች። የተቀበለ ይቀበላል፣ ያልተቀበለ ደግሞ ይቀጥል። ነገ ሁሉም ሲቀምስ ይመጣል። ብሔርን ፖለቲካ ምናምን ወደዚህ ውስጥ ማምጣት ግን ዋናውን ነገር ዳይቨርት ለማድረግ የተሄደ ኢቭን ኢፍ ቻሌንጁ የመጣበት መንገድ እኮ ይሄ ነው። ይሄ ቻሌንጅ ወደ እናንተ መምጣት አያስፈልገውም ነበር። ወስጃለሁ አልወሰድኩም ትክክለኛው ማስረጃ አምጥቶ ማቆም እየተቻለ እንደገና ሌላ ነገር አምጥቶ ዋናውን ነገር ትቶ መሄድ ማለት ፍትህ ነው ልጅቷ ያጣቸው የሚታየኝ። ቴንክ ዩ ነገም ከነገ ወዲያም ቴዲ አወያይን እንደዚህ አይነት አጀንዳ አለን ብላችሁ ስትመጡ የምናደርገው የብሔር ካባችሁን ደጃ አውልቃችሁ ነው የምትገቡት። ካልተስማማ አትምጣ። የሰለጠነ ሀገር ላይ ተቀምጠ እዛ ምስኪን ህዝብ ላይ ደግሞ ማዕት አትንዛ። ከበደ በግል ነው ያጠፋው፣ በግል ትጠየቃለህ። ጥፋት ከሆነ ይቅርታ የምትጠይቀውም እንደ ግልህ ነው። እናንተም እንደዛ ነው ማለት ያለባችሁ። ተምር ካጠፋች፣ አየለች ካጠፋች በግሏ ይቅርታ ትጠይቃለች። ማህበረሰቡ መብራት የሌለው፣ ውሃ የሌለው፣ መንገድ የሌለው፣ ትምህርት ቤት የሌለው አንድ ቀን ዞር ብላችሁ ያላያችሁት ለነገር ሲሆን የምትጠቅሱት ይሄ እርግማን ነው እና ይሄ መታረም አለበት። ይሄ የኔ ማይናወጥ ስትሮንግ የሆነ የኔ በጣም ፋውንዳመንታል የኔ ፕሪንሲፕል ነው። በዚህ አውድ ነው የምናወራው። አሁን የተምርና የፍራኦል ጉዳይ ነው እዚህ ያደረሰን። ምን ታዘባችሁ? ዘዳው እሺ፣ ቆይ ከታች ነው ጋር ያላው ቴዲ ክሊር አድርገው። እሺ ዮኒ ክሊር አድርገው። እዚህ ጋር ለምን ሸጠላት አላልንም። ክሊር ይሁን። ብዙዎች ቅድም እዚህ ጋር ኢብሳን እንዲያቅም የፈለግኩት ምንድነው መሰለ፣ በስሜት ነው የመጣው። ክሊር አድርገው። እኛ ለምን ሸጠላት አላልንም እንጂ ሽያጭ ተካሂዷል። ፌር ይሁን አይሁን እስናን አወር ቢዝነስ። ግን በገዛ እጁ ነው ከዚህ በታች ከሸጥኩኝ ይሄን ያህል ሰጣታለሁ አለ። ኦኬ ዊ ጎ ዊዝ ዳት። አንተ ኦኬ ማስረጃውን አምጣ አለ አልከው። በዛ ነው የተጀመረው ነው አይደለም? ኦኬ እሱ ክሊር እንዲሆን ነው። ከዛ በኋላ የተፈጠረው እንደምታዩት ነው። ቴንክ ዩ ቬሪ ማች ኢትስ ቬሪ ሌት ሂር። እንቅልፌ መጥቷል። መልካም የመጨረሻ በጣም ከመውጣት በፊት ቴዲ አንድ ነገር ልበላችሁ። ዮኒ ቶሮንቶ እና ለቴዲ ማለት ነው። ቴዲ እናንተ ያው የጀመራችሁትን ነገር አታቁሙ። አሪፍ ነው። ህዝቡ በዚህ አጋጣሚ ያው ማን ሌባ እንዳልሆነ ማወቅ ይችላልና በሲዳምኛ አንድ አባባል አለ ብዬ ልውረድ። ጋምኢክኔ ምንድን ነበረ? ቆይ ጋምኢክኔ ወሽችን ዲያግሮን የሚል የሆነ አንድ አባባል አለ። ቆይ ጋምኢክኔ ወሽችን ዲያግሮን የሚል አባባል አለ። ሲዳምኛ የምችሉ ሰዎች ከስር ጻፉልኝ። ያሸተተ ውሻ ካልነከሰ አይተውም ነው መሰለኝ። አይ ቲንክ ትርጉሙ ቀጥታና እና መልካም ቀን ይሁንላችሁ። ይሄ ነገር ለህዝብ በትክክል ፊት ለፊት ማምጣት አለበት። ሁላችሁም ሪስፔክት። መልካም ቀን። እሺ መሐመድ አንተ ነህ የመጨረሻ እሱን ምስማና። እኔ ነኝ። ሰላም ብያለሁ ሁላችሁንም። እሺ መሐመድ እንዴት አለው እርቅ ወረደ ተብሎ በማግስቱ በዚህ መልኩ መፈጠሩ ቢያስገርም እኔ ሁለት ነገሮችን ማለት ፈልጋለሁ። የመጀመሪያ ጉዳይ ቴዲ አንተ ያመንክበትን ነገር እስከ መጨረሻው መሄዱን ማቆም የለብህም ብዬ አምናለሁ። ኦልሬዲ ሶሉሽን ለማምጣት አያና በመካከል ገብቶ በመካከላቸው ያለውን ነገር ለመፍታት ሞክሯል። ያን ነገር ነበርኩኝ እኔ ከስር እያዳመጥኩ ነበር የዛን ቀን የነበረውን ሁኔታ ማለት ነው። እሱ አሁን ሌላ ፍራውድ ነው አሁን የተፈጠረው፣ ሌላ ማጭበርበር ማለት ነው። ከሁሉም በላይ ግን በጣም እያሳዘነኝ ያለው እኔ ቴምርን አይ ዶንት ላይክ ሄር ቤዚካሊ ፖለቲካሊ በምንም አንስማማም። ነገር ግን ያንን እርቅ ካወራችሁ በኋላ ቴምር ስትረገጥ ነበር። ሴትነት ክብሯ ወርዶ ስትሰደብ ነበር። ያን ሲሰደብ የነበረው ደግሞ ዮኒ ማኛ ነበር። አወሸክት ገብቷል። ምንድነው የሱ ቼን ከፊራኦል ጋር
እሱን በቤታችሁ ትተነትናላችሁ። አሁን ለምን መሰላችሁ አጀንዳዎች እንዳይሰፉ ሰው ዛሬ ኮመንት ላይ የሚጻፈውን እያየ የሚባንንበት ጊዜ ላይ ያለ ነው። እሱን ተወውና ትዝብቱም እኮ ከዛ ጋር ስለሆነ እኮ ነው። ትዝብቱም ከዛ ጋር ስለሆነ ለሂስ ገና ብቋር ብዙ ሰዎች እና ይሄ ሁለቱንም የሚያስጠይቃቸው ይመስለኛል። ከዛ ጋር ተያይዞ ወደ እናንተ መጥቷል። በአገር ባህል በኩል ችግሩ ተፈቶ በዳይም ተበዳይም የሚካካሱበትን ነገር ለመፍጠር ነበር የሄዳችሁት። በዛ መንገድ እልክ ውስጥ ተገባባችሁ። የ100 ሚሊዮን ብር ቻሌንጅ ተነሳ። እናንተ የሆነ አማውንት ኦፍ ብር ካስገባችሁ ወይ እናስገባለሁ ብሎ አለ። እንደን በዛ መካከል አሁንም ሌላ እርቅ ሰነድ ተጀመረ በአንተና በሱ በዮናስ ቶሮንቶ መካከል ማለት ነው። ይሄ ያለውን ሰጣ ገባው እንተውና ማለት ነው። እንደን ያለ መፍታት ዮኒ ማኛ ቤት ተቀምጣችሁ ኦኬ ችግሮች ተፈቱ ብለን ነበር። አሁን ድጋሜ ሌላ ነገር የተፈጠረው አሁን ራሱ አሁን እንኳን በነበረው ውይይት ውስጥ ብዙ አይነት ሜሶችን አይተናል። ከፊሎች ነገሩን ለማጣፋት የሚሄዱ አሉ። ከፊሎች አዚፍ ፊራውን ማለት የኦሮሞ ህዝብን የሚወክል አይደለም፣ ተምር የአማራ ህዝብን የምትወክል አይደለም። እዚህ ቦታ ላይ ዘሮቻቸውን ይዘው አልመጡም። እንደዚህ ሊፈጠር ይችላል እንደዚህ ሊፈጠር ይችላል የሚሉ ሰዎች they are cowards ናቸው። they are trying to create something ኃይል ሊያደርጉት የፈለጉት ነገር አለ። ስለዚህ don't listen them they are not the one እንደዚህ አይነት ነገሮችን የሚያገናኙት። በሁለቱ መካከል ላይ የተፈጠረው ጉዳይ ግን በነገራችን ላይ አዲስ እንትን ራሱ ተፈጥሯል አሜሪካ ውስጥ አዲስ በነገራችን ብዙ ነገር ሊያስሄድ ይችላል። የሄዱበት ያለው ጉዳይ ማለት ሁለቱንም የሚያስጠይቅ to the extent ዲፖርት ሁሉ ያስደርጋቸዋል። ነገሩን መቋጨት ያጡዙትና እንዴት እንደሚመጨረሻ መቀየር ባሉበት መንገድ መቀየር ነው እንጂ ፍራውድ ራሱ አንዱ ፍራውድ አሜሪካን ምድር ውስጥ ገንዘብ ማጭበርበር ሲቲዝንሽፕ ቢኖር ራሱ ያስወርዳል። ከዛ ባሻገር ፊራውን ሞጣ ቤት ገብቶ ስለምታፈቅረኝ ነው ምናምን እያለ ከዛ ካስታረቃችሁ በኋላ እናንተ ከተለያያችሁ በኋላ ሲያደርግ ነበር። ለምንድን ነው የሴቱ ልጆችን ክብር በዚህ ልክ የሚያወርዱት? ኦኬ አንተ ጋር መጣች እንበል የሆነ ነገር ልገዛ ከዛ በኋላ ስታስረክባት ሀጋረገች ዛት ምን ሺላብዲው በዚህ ልክ ነው ትከሻው ላይ ነው ያለው ስሜቱ። እንደዚህ አይነት የወረዱ ሰዎች የማህበረሰብን ስብዕና የሚጎዳ ነገር ነው እያደረጉ ያሉት። so he is not representative of the ኦሮሞ people። ከኦሮሞ ጋር የምታገናኙ ደንቆሮች ካላችሁ ሂዱና የመጣችሁበትን ቦታ ፈልጉ። ከአማራም ከህዝብ ጋር የሚገናኝ ነገር አለ። በሁለቱ መካከል ያለው ጉዳይ ግን አሁን አገር ቤት ሁሉ ገብቷል። መቄዶንያ የሚባለው ድርጅት ትልቅ ድርጅት ነው። ብዙ ሰዎችን የዓለምነት ልዩነት የሚያስተናግድ ባለቤቱ እዚህ ሀገር የሞቀ ህይወቱን ትቶ የሄደ ሰው ነው። የእሱ ስም በዚህ አይነት በተጨማለቀ እንትን ውስጥ መነሳት አለበት ብዬ አላምንም። ፈርዘር መኬድ አለበት። መስተካከል ያለበት ነገር መስተካከል አለበት። ከዚህ በኋላ ግን እንዳናምን የሚያደርጉ ብዙ ነገሮች አሉ። ኢቨን በዚህ ቲም ውስጥ ራሱ የራስህ ስምህን አጥራት ሄዱ እኔ አንተን ስምህን አጥራ በምናውቅህ ቦታ ቆመህ እንድናገኝ ስለምንፈልግ ነው። ከዛ ውጭ ያሉ ሰዎች ግን እየራሳቸው የሚሄዱበት ነገር ይኖራል ብዬ ነው የማስበው። የመጨረሻው ከእምነት ጋር ለመገናኘት የሞከረው ነገር ምን አገባው የሃይማኖት መሪ እዚህ ቦታ ውስጥ በቄስ በሼክ በፓስተር የሚባል ነገር የለም። this is individual problem ነው። እናንተ ነው ያዛችሁት። በዛው መልኩ መፍታት ባለበት መልኩ ሄድ ለማለት ነው። አመሰግናለሁ። ቴንክ ዩ። እኔ ነገራቸው እኔ አንድ እርምጃ ያለ ዓላማ ማልራመድ ልጅ ነኝ። አንድ እርምጃ ከህፃን እያለሁ እንኳን ያለ ዓላማ አልራመድም። ዝም ብዬ ፋይል በፎልደር አስቀምጣለሁ። ዝም ብዬ ለክፉ ቀን ብዬ ማለት ነው። ስለዚህ ዝም ብዬ እንትን አይደለም። ደሞር ስትነኩኝ ደሞር ይብስብኛል። ስለዚህ እኔ ደግሞ ዝም ብዬ ሰው እንደዚህ ወይ ለመዘርጠጥ ለማዋረድ ምናምን አይደለም። ከአጀንዳው ጋር ብቻ አጀንዳው ትራክ የመሸጥ የመለወጥ ነው። መጨረሻ ላይ ቻሌንጅ መጣ። ከቻሌንጁ ጋር ተያይዞ የባንክ አካውንት ነበር። አረንጓዴውን ተጫን አላችሁኝ። ተጫነው አላችሁኝ። ከዛ ብበላ ደግሞ ተበላ ግግም አልበላም አልጭንም ቀድመ ተጫን አልኩኝ። አረንጓዴውን ተጫንና አትጫን ምን ብሔር ያስፈልጓል? ምን ሃይማኖት ያስፈልጓል? በግል ነው የምትጭነው? በግሌ ነው አልጭንም የምለው። ይሄ አካውንት ሲመረመር ብዙ ወገኖቻችን እነዚህ ወገኖቻችን አማራም ሊሆኑ ይችላሉ፣ ኦሮሞ ልትሆን ትችላለች፣ ትግራዋይ ሊሆን ይችላል፣ ስልጤ ሊሆን ይችላል። ያልተጭበረበረ የለም። ሌባ ሲያጭበረብርህ ብሔር አይቆጥርም። እያነቡ ያሉ ኦሮሞ ወገኖቻችን አሉ፣ እያነቡ ያሉ አማራዎች አሉ፣ ስልጤዎች አሉ፣ ድምፅ ያጡ ብዙ ወገኖቻችን አሉ።
ኢንድ ሪዘልቱ ምንድነው? ምን ተማራችሁ ነው? ውይይቶች እዚህ ሶሻል ሚዲያ ላይ ሲመጡ ይሄ ዝም ብሎ በጊዜያዊ ጭፈራ ወይ ዝም ብሎ ቅንጥብጣቢ እየተወረወረ ሴቶች ይሰደባሉ፣ ይዋረዳሉ፣ ሀቅ ያላቸው ሰዎች ይጠፋሉ። እንደዛ ነው የሚሆነው። እኔ እንደዛ አይደለም ያደረኩልህ። ግራ ቀኙን ሰማሁኝ። እግዚአብሔር አክብራቸው ማከብራቸው ሰዎች ለህሊናቸው ግራ ቀኙን ሰሙ። ቴሌግራም ላሉ ሰዎች ጥያቄ አዋጡ። የሁላችሁንም ጥያቄ አዋጭ ሰብስቤ ጠየኳቸው። የመሰለንን በሽምግልና መጀመሪያ ዙር ላይ ጠየቅን፣ አልሆነም። የመጀመሪያ ዙር ላይ ራሱ ነው የለጠጠው ፍራኦል። እንደውም ካልኩት ዋጋ በቃ ሙቀት ሲሰማው እንደውም ካልኩት ዋጋ 0.5 ሳንቲም ቀንሶ ከሆነ የገዛሁት $50,000 በአካውንቱ አስገባለሁ አለ። ሙቀት መጥፎ ነው። እኔም በሙቀት ተነሳስቼ አረንጓዴውን ተጭኜ ቢሆን ኖሮ ዛሬ እናንተ ሰዎች ያኔ ትላንት ተጫን ስሉኝ የነበራችሁ ሰዎች እንዴት ሄዲ ሰገጤና እንዴ ምን ሆነ ነው ጀስ ጎግል ላይ ሰርች አታረግም እንዴ $700,000 ባንዴ? አሁን ምን እያለ ነበር? it will take like 4-5 days ነው ያለው አይደል? የኔ ገንዘብ ሊወጣ ነው ያለው። በአንድ ጊዜ ግን ትላንት ሲነግረኝ የነበረው ነው $700,000 ላጥ አድርጌ ይሄዳል ምናምን። ዋየር ነው ኤሌክትሪክ ነው። እናንተ ማሜን የጌታ ሰው ይሆናል ብላችኋል። ሶ ፖይንቱ ምንድነው? እዚህ ሶሻል ሚዲያ ላይ የበግ ልምድ ለብሰው ከሚመጡ ተኩላዎች መጠንቀቅ አለባቸው። አሜን ነው ወይ? ሌባ ብሔር የለውም፣ ሌባ ሃይማኖት የለውም። ተጭበረበርኩኝ ያሉ፣ ደማሁኝ ያሉ፣ ቆሰልኩኝ ያሉ ሰዎች ሲመጡላችሁም ደግሞ ብሔራቸውን ሃይማኖታቸውን ትታችሁ ሀሳባቸውን እንሰማለን፣ አዋተን ከቻለን ፍርድ እንሰጣለን። በጭፈራ ብዛት በጩኸት ብዛት ሀቅ መድበስበስ የለበትም። እኔ እዚህ አድርሻችኋለሁ። ቀጣዩ የቤት ስራ የእናንተ ነው። ክብራትና ክብራን፣ በግል ከተነካሁኝ መመርጠውን ዱላ እኔ ነኝ ማቀው። በግል ከተነካሁኝ እንደ ማንኪያ ብሔር አልመጣም። እንደ ቴዲ ነው መጣው። እንደ ቴዲ ነው ማናገር። አትልፉ። ብቻዬን በቂ ነኝ። ያን ነው ማድረገው። በግል ከተነካሁኝ ከእንትን ጋር ማነካካ፣ ከሃይማኖት ጋር ማነካካ ምንም ነገር የለም። እኔ በግል አናገራለሁ። ይሄን ነው ማድረገው። ሁላችሁንም ከልብ አመሰግናለሁ። ታፕታፕ ላደረጋችሁ፣ ኮፒ ሊንክ ሼር ላደረጋችሁ። ነገ ከነገ ወዲያ በተለያዩ ፕሮግራሞች እስክንገናኝ እናንተን አሁን ባሰናበታችሁ ምን ይመስላችኋል? ቴዲ ግን አንድ ነገር ልበልና በጣም ስለደከመኝ እኔ በተኛ ምን ይመስላችኋል? ሰላም ደረሽ። እግዚአብሔር ያክብርልኝ። ቴንኪው ላውጋው፣ ቅድስትዬ፣ መሀሪ ሁላችሁ